የአብሮ ኗሪነት ብለው ይሉታል። በኢትዮጵያና ኤርትራ ኮሚኒቲ ላይ ለምን ብሎ ጠያቂ በሌለው ሰዎች የማይረዱትን የህይወት መንገድ ያፈጠጠ የስተት ትምህርቶች ያፈጠጡ ሰው ሰራሽ ልምምዶች ይቅርታ ስጠቀሙ ቃሉን ሸዋሸዋዎች አንደኛ በራሳችሁ ላይ ለምን አታተኩሩ? የእግዚአብሔሩን ሚልና እቺ ፐርሰንት ደግሞ የኔ የሚላል አንዳንዶች ሳይጠይቁ ይገባቸዋል ተብሎ የተሰጣቸዋል። አንዳንዶች ደግሞ በገድልና ድርሳናቶቻቸው ላይ ይገባናል ብለው ማስፈራሪያ ያስቀምጠው ውስጥ ከሌላችሁ ከውጭ አትንኩ። ማረድ መታረድ የሚለው ቃል ዋጋ መክፈል ውስጡ እንዳለ ደም መፍሰስ እንዳለ ለግጭት ያነሳሳሉ፣ ልዩነትን ያሰፋሉ። አምልኮን ክሌም ማድረግ የሚፈልግ ሻማ የሚያስበራ ዣንጥላ የሚያዘረጋ እንዴት ነው የምታስታርቁ? በዚህ ላይ እሞግታለሁ። የሃይማኖት ጸብ ለማስነሳት የተፈለገበት ነገር ነው። መጽሐፍ አለው፣ ትምህርት አለው፣ እውቅና የለው፣ የገንዘብ ማግኛ ነው። በጣም ብዙ ነው የሚባሉት፣ ተቀባይነት አለ። ስለዚህ ብሽሽቅ አይደለም። ኢየሱስን ፊት ለፊት የሚሳደቡ የመዳንን ነገር የሚያንኳስሱ ውጤት አመጣችሁበት። የሰው መሆን አቁሞ የጌታ ሲሆን ለምን ዝም አልክ? ወንድሟ ዝም አለ። ኤንድለስ የሆነ ማለቂያ የሌለው የመዳኛ መንገዶች አንተ ስትድናለህ ስትለው ግን እንደነዚህ አይነት ረጅም ዘመን ዋጋ በመክፈል የሚያልፉ አገልጋዮች ዘማሪ እንዳልካቸው ሐዋስ ቤተሰቡ ጠቅላላ አቅፎ መድረክ ላይ ያስቀመጠኝ ሞመንት አረሰው የሚወዝው ይርድ ገባ። በሊሊ ምክንያት ሁሉ እኔ ተደበደብኩኝ። ልክ የክሊፕ የተጀመረ ጊዜ የነበረው ትዝ ይላል ፓስተርዬ። ልክ ያኔ በተወ ምናምን ይባላል። የጥላውን ቤተሰብ መጽሐፍ አለው፣ ገድል አለው፣ ድርሳን አለው። ልታስመልክ መታ ተመለከች አይነት አንድያ ቃል ይላል። በምን መንገድ እናስቀምጠው? Glory, 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 glory zone, glory zone. With Pastor Kasa Hulema. እሺ እንግዲህ አንተ አልክ አላውቅም። እንግዲህ ጌታ የሰጠኝን አገልግሎቶች ያው አክብሬ ያገለግላለሁ። አሁን ላይ እውነት ለመናገር በንጽጽር አገልግሎት ከተወደዱ ወንድምና እህቶች ጋር ያገለግልኩ ነው። በተለይ በዚህ ቲክቶክ ፕላትፎርም ላይ ኢንፋክት ያሉት ፕላትፎርሞች ላይ ሁሉ የንጽጽር ወንጌል እየሰራን ነው። ንጽጽር ወንጌል የሚለው እንግዲህ በተለምዶ የተሰጠ ስያሜ ነው። ሜክ ሴንስ ላይ ያደርግ ይችላል ቃሉ ዝም ብሎ በግርድፉ ስትሰማው። ግን ምንድነው ከሌሎች ቤተ እምነቶች ጋር በአንዳንድ ቶፒኮች ላይ በጣም በስፋት በጥልቀት እያወራን ነው፣ በአክብሮት እያወራን ነው። ምክንያቱም የሐሳብ ልዩነቶች የግድ ሊያጋጩን አይገቡ። ሄደው እነሱም የእግዚአብሔርን ቃል እንዲመረምሩ ነው የምንፈልገው። በእርግጠኝነት ይመስለኛል እነሱም ጋር ያለው ሐሳብ እንደዛ ነው። ሄደን እኛም እነሱ ባዩበት አንግል የተነሱትን ቶፒኮች እንድናይ ነው እንግዲህ። ስለዚህ ንጽጽሮችን ማነጻጸሪያው የእግዚአብሔር ቃል ነው። መጽሐፍ ቅዱስ በአንደኛ ቆሮንቶስ ምዕራፍ 2 ላይ እንደሚናገር መንፈስ በሚናገረን ቃል እንጂ በሰው ጥበብ ቃል አይደለም ይላል። መንፈሳዊ ነገር ከመንፈሳዊ ነገር ጋር እንድናመሳክር ያ ክፍል ይናገራል። ስለዚህ ማነጻጸሪያው ሁልጊዜ መመዘኛው የእግዚአብሔር ቃል እና የእግዚአብሔር ቃል ብቻ ነው። ሌሎች ሰዎች ያስተማሩት ትምህርቶች፣ ሌሎች ሰዎች የጻፉት ጽሁፎች፣ ሌሎች ሰዎች ያላቸው ቪው ምልከታ ይጠቅማል። ነገሮችን በዛ እይታ እንድታይ እንድትመረምር ያደርጋል። ግን መመዘኛው አይደለም። ለዚህ ነው እኛ መጽሐፍ ቅዱስ ብቻ የምንለው። መጽሐፍ ቅዱስ ብቻ እናነባለን ማለት አይደለም። ፓስተር ካሲሽ የጻፋቸውን ብዙ መጽሐፍቶችም እናነባለን። ግን የፓስተር ካሲሽ አገልግሎትም ሆነ መጽሐፍቱን ወስደን በእግዚአብሔር ቃል እንመዝናለን ማለታችን ነው እንጂ መጽሐፍ ቅዱስ ብቻ እናነባለን ማለት አይደለም። ስለዚህ ንጽጽሩ ላይ የምናደርገው ምንድነው? የሚመጡትን ሐሳቦች ይላል ወይ የእግዚአብሔር ቃል፣ ይላል ወይ የሐዋርያት ትምህርት፣ ይላል ወይ የራሱ የኢየሱስ ትምህርት፣ ይላል አንተ እንዳልከው፣ አንቺ እንዳልሽው፣ አንቺ እንደተገነዘብሽው፣ ወይም ደግሞ የቤተክርስቲያን አባቶች የምንወዳቸው የምናከብራቸው አባቶች ያስተማሩት ነገር እንደ እግዚአብሔር ቃል ነው ወይ? ነገሩ ከቆይታ የተነሳ ልክ አይሆንም። ትምህርቶች ከቆይታ የተነሳ ልክ አይሆኑም። ትምህርቶች እከሌ ስላላቸው ልክ አይሆኑም። እከሌ ስላላቸው ብቻ ማለት ነው። ምንም ሰውየውን ብናከብረው አርአያነት ያለው ሰው ቢሆን፣ ለምሳሌ በቤተክርስቲያን አባትነት ሊወሳ የሚችል ሊነሳ የሚችል አባት ቢሆንም ያነሳው ሐሳብ ግን እንደ እግዚአብሔር ቃል ነው ወይ? ምክንያቱም ፐርፌክቱ እኛ ብለን የምናምነው የኢየሱስ ትምህርት ወይም የሐዋርያት ትምህርት ወይም ስክሪፕቸር ነው። የእግዚአብሔር ቃል ብቻ ነው ፐርፌክት ብለን የምናምነው። ሰዎች እይታቸውን ሲያስቀምጡ ወስደን ነገሮችን ከዛ አንግል እንድንመረምር ያደርገናል እንጂ ፋይናል ድምዳሜ እንድንወስድ አያደርገንም። ስለዚህ ወደ ንጽጽር ውስጥ የገባውበት ምክንያት ምንድነው? በአንዳንድ ቤተ እምነቶች ውስጥ ሰው ሰራሽ የሆኑ ትምህርቶች መብቀል ጀምረዋል። ስለዚህ እነዛ ሰው ሰራሽ ትምህርቶች ሰው ሰራሽ መሆናቸውን በእግዚአብሔር ቃል መዝነንና ፈትሸን
ለሰው ማሳየት አለብን። ይሄ ነገር የሰውየው ምልከታ ነው። አንዳንዱ ደግሞ የሐሰት ትምህርትም ከሆነ የሐሰት ትምህርት ነው። ምክንያቱም ቅድም እንዳልኩት የኢየሱስም ይሁን የሐዋርያት ትምህርትና ልምምድ ወይም መጽሐፍ ቅዱስ የምናገኘው ሐሳብ ስንመለከት ይሄ እንዲህ አይነት ሐሳብን አይደግፍም ወይም እንዲህ አይነት ባካፕ የሚያደርገው እግዚአብሔር ቃል የለም። ያ የግለሰቡ እይታ ነው። ከእይታም አልፎ አንዳንዱ ነገሮች ሰውየው የፈጠራቸው የሚሰራቸው ሊሆኑ ይችላሉ እያለን እናሳያልና በተለይ በዚህ በኢትዮጵያና ኤርትራ ኮሚኒቲ ላይ በጣም በሚያሳዝን ሁኔታ ለምን ብሎ ጠያቂ በሌለው ልክ ወይም በዛ መጠን ያፈጠጠ የስተት ትምህርቶች ያፈጠጡ ሰው ሰራሽ ልምምዶች አንዳንዶቹ ምናልባት በእድሜ እንኳን ላልበሰለ ሰው የማይመጥኑ ውሸቶች በወጣቶቹ ቋንቋ ይቅርታ ስጠቀሙ ቃሉ ሸዋሸዋዎች በጣም ሸዋሸዋ ናቸው። ምክንያቱም ሰዎች በዛ ውስጥ ለራሳቸው ገንዘብን ሜክ ማድረግ የሚችሉበት እውቅናን ሜክ ማድረግ የሚችሉበት አንዳንዶችም ደግሞ ነፃ የወጣውን የጌታን ሕዝብ በወንጌል አማኞችም ይሁን በሌላ ቤተ እምነት ውስጥ ያሉትን የሚመዘብሩበት ሰው ሰራሽ ቴክኒኮች ትምህርቶች መብቀል ስለጀመሩ ማፍረሻው ማርከሻው እግዚአብሔር ቃል ነው። ምክንያቱም እኔም የራሴን ሐሳብ ይዤ መጣ የኔም ሐሳብ ሆኖ ይቀራል ተንጠልጥሎ ይቀራል። እግዚአብሔር ቃል ግን አሸናፊ ነው። ስለዚህ ይመዘን ነው ሌላ አይደለም የምንለው የምትለው ነገር የምትይው ነገር በእግዚአብሔር ቃል ይመዘን ነው። ችግር የለም። እኛ 44000 ናችሁ 55000 ናችሁ ይሉናል። እኔ እንዲያውም ከ55000 ወደ 155000 ብናድግ በእይታ ደስ ይለኛል። የተለያዩ እይታዎች ቢወጡ ደስ ይለኛል። የመጡት እይታዎች ግን አይመዘኑ። በቃ እነዚህ መመሪያ ይሁኑ፣ እነዚህ መተዳደሪያ ይሁኑ፣ እነዚህ ትምህርት ይሁኑና ሰው ይከተላቸው ያድርጋቸው ስንል ነው ችግር የሚመጣው። ስለዚህ አዎ ወንጌል አማኞች ጋር የተለያየ በጣም ጠቃሚ የሆኑ እይታዎች አሉ። እኔ ባላየሁት መንገድ ፓስተር ካስሽ ያየበት፣ ፓስተር ካስሽ ባላየበት ሌሎች መጋቢዎች፣ ሌሎች በሌላ አገልግሎት ውስጥ ያሉ ሰዎች ያዩበት አት ኤንድ ኦፍ ዘ ዴይ ግን በእግዚአብሔር ቃል የሚመዘን ነገር አለ እና እኛ ጋር ደስ የሚለው ይሄ ነገር ነው። ሐሳቦችን ይንሸራሸራሉ፣ እይታዎችን እናስተናግዳለን እና ወደዚህ አገልግሎት እንድመጣ ያደረገኝ ይሄ ነው። በቃ ከሌላ የሚቆም አይደለም። ሄዶ 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 እግዚአብሔር ቃል መመዘኛው የሚሆንበት ስለሆነ አስታራቂ ያለ ማለት ነው። ከሌን ፈርቼ ወይም ከከሌ ቆይታ የተነሳ ነገሩን አድበስብሼ ማልፈበት ምንም አይነት የህይወት መርህም ይሁን እግዚአብሔር ቃል መኖር የለበትም። ሰዎች እንደልባቸው ቃሉን ትዊስት ስለሚያደርጉት ማለት ነው። ስለዚህ ይላል ወይ መንፈሳዊ ነገር ተመሳክሯል ወይ ታይቷል ወይ የሐዋርያት ትምህርት ያንን ይላል የሚል ነገር ስላለ ሁኔታውን ሳየው መመዘኛው እግዚአብሔር ቃል ስለሆነ በጣም የተለየ ስፔሻል ስኪል አይፈልግም። ስፔሻል የሆነ ሚዛን የለም በቃ። ስለዚህ እግዚአብሔርን ቃል ሰው ከያዘ ማገልገል እዛ ፕላትፎርም ላይ የበለጠ ይችላል። ስለዚህ ሰዎች እንደ መጨረሻ መናገር እንፈልገው ሰዎች በተቻለ መጠን ወደ ቃሉ እንዲመለሱ ባክ ቱ ዘ ኦሪጂን ይላሉ በተለያዩ ቤተ እምነት ውስጥ ያሉት። ግን ምንድነው ኦሪጂኑ? ኦሪጂኑ እኮ እግዚአብሔር ቃል አይደል? ዓለማትን የሰራ ዓለማትን የፈጠረ እኛን የፈጠረ ቃሉን የሚቀድም ነገር የለም። ስለዚህ ኦኬ ኦሪጂኑ እኮ ራሱ እግዚአብሔር ነው። ወደ እግዚአብሔር እንመለስ ነው። ወደ ራሱ ወደ ቃሉ ወደ ሐሳቡ እንመለስ። ቃሉ ደግሞ ራሱ እግዚአብሔር ነው። ስለዚህ ወደ ኦሪጂኑ ሰዎች እንዲመለሱ አቧራውን አራግፈው የነከሊን ትምህርትና ሐሰትም ይሁን እውነተኛ ትምህርት ዝም ብለው በግርድፉ በስማ በለው ሳይሆን የት ጋር ነው የሚለው ምን ቻፕተር ላይ የትኛው ሐዋርያ እንደዚህ ያስተማረው አውዱ እንደዛ ነው ወይ ብለው የሚመዝኑበት ዘመን ይመስለኛል። ከዚህ በኋላ ሰዎች እየተሰላቹ መጥተዋል። ብዙ ዘመን ይከተሉት የነበሩት በተለያዩ ቤተ እምነቶች ውስጥ ይመዘብራቸው የነበረው ሲስተም ኤግዚስት ቃል ውስጥ እንደማያደርግ እና እኔ እንዲያውም አንዱ ኮንሰርቴን ካደረኩበት ሐሳብ ብንነሳ ይገባዋል የሚለውን ሐሳብ ምክንያቱም ይገባኛል የሚሉ ብዙዎች ሲበዙ እዚህ ቤተ እምነት ውስጥ ሆኜ ይሄን ነገር ከዚህ በፊት ኮንሰርት ላይ በዚሁ ርዕስ ስላገለገልኩኝ ይሄ ነገር በውስጥ ይመላለስ ነበርና ይሄንን ሐሳብ ወደዚህ ይዤው እንድመጣም ያደረገኝም እንደገናም ደግሞ እዛ ፕላትፎርም ላይ እንድሰራ የሚያደረገኝ አንዱ ቅቅበተ እምነት ላይም ይገባዋል የሚለው እንዴት እንደጠቀመን አጠይቀኝ። ምክንያቱም ብዙ ክሌም የሚያደርጉ ምስጋናውን ቅድም እንዳልኩ ሻሾ የተሰራሉ የኔ ነው ምስጋናው የሚላለ ወይም ለኔም አካፍሉኝ የሚላለ የእግዚአብሔሩን የሚልና እቺ ፐርሰንት ደግሞ የኔ የሚላለ በሱ ላይ በኋላ ላይ ጌታ ከፈቀደ እናነሳዋለን እናወራዋለን። ይገባቸዋል ብለው ሰዎች የሰጧቸውን ማለት ነውና እነሱ ክሌም ያደረጉት ይገባኛል ብለው አንዳንዶች ሳይጠይቁ ይገባቸዋል ተብሎ የተሰጣቸዋል። አንዳንዶች ደግሞ በገድልና ድርሳናቶቻቸው ላይ ይገባናል ብለው ማስፈራሪያ ያስቀምጠው ያለው በቃ ሚዛኑ ምንድነው? እውነት ይገባቸዋል አይገባቸውም? ምን በእግዚአብሔር ቃል ሄደን ራእይ 5 ላይ ያለው ለምሳሌ ሐሳብ አንስተን ሰሞኑን ስንወያይ ነበር። ስንመዝነው እንዳልተገባቸው
በተለይ እኔ ስለ ሰዋዊ መመሰጋገን አለ ማውራት ቴንክ ዩ ፓስተር ይልልህ እችላለሁ። በመስሪያ ቤት ቦታ ላይ አለቃ ቴንክ ዩ ሊል ይችላል። ከስተመሮች ቴንክ ዩ ሊል እሱን አይነት ቴንክ ዩ አይደኛው እያወራን ያለ ነው። በምስጋና ምን ችግር አለው? ቴንክ ዩ ኖ እኛ ያለነው ስለ መንፈሳዊ ዓለም ላይ ስላለው ነው። መንፈሳዊ ዓለም ላይ ያለው ወርሺፕ፣ ስግደት፣ ዝማሬ፣ አምልኮ የሚገባው የታረደው ብቻ ነው። ያልታረዱ ክሌም እያረጉ ስለተመለከቱ ውስጤ በጣም ይቆጣ ነበር። ኢንፋክት ከልጅነቴም አንዳንድ ነገር ሩመሮችን ሰማ ነበር። አሁን ዲፕሊ ደግሞ በዚህ በቅበተ እምነቱ ላይ መዋየት ስንጀምር ብዙ ያልታረዱ መታረድ የሚለው ቃል በራሱ ታውቃለህ በጣም ሄቪ ነው አይደል ፓስተር? መታረድ እኮ የሆነ ፕሌዘንት እንትን ቃል አለ ማለት የሚያስደስት አይነት ቃል አለ። ማረድ መታረድ የሚለው ቃል ዋጋ መክፈል ውስጡ እንዳለ፣ ደም መፍሰስ እንዳለ፣ እኛን ለመቤዠት የተከፈለ ዋጋ እንዳለ ይናገራል እኮ። ስለዚህ ይሄን ያደረገ ከኢየሱስ ውጭ የለም። ይሄን ሳያደርጉ በዚህ በጎን በኩል ሿሿ ሰርቶ ምስጋና ለመውሰድ በጎን በኩል አምልኮን ክሌም ማድረግ የሚፈልግ ሻማ የሚያስበራ ዣንጥላ የሚያዘረጋ ብዙ መጥቷል። ይሄ አንዱ ውስጤን ከሚያስቆጣው ሰዎችን ወደ ጨለማ እና የሰው ባሪያ እያደረገ ያለ ብዬ የማስበው ጉዳይ ስለሆነ በዚህ ላይ እሞግታለሁ በፍቅር ግን ደግሞ በስልጣን በእግዚአብሔር ቃል ስልጣን እሞግታለሁ እና እዛ ላይ ነኝ ያለሁት። ሰፊ ነው ሀሳቡ ግን አሁን የሚነሳው ነገር አለ። አንደኛ በራሳችሁ ላይ ለምን አታተኩሩ? ለምን የሌላውን ቤተ እምነት ትነካላችሁ የሚል የሁልጊዜ ድምፅ ነው፣ የምታውቀው ድምፅ ነው ስለሆነ ነው ማነሳው እና ሁልጊዜም የሚያሰሙት ስለሆነ በሃይማኖቶች መካከል ያለ ትልቅ የአብሮ ነዋሪነት ብለው ይሉታል። ምንም እንኳን በመካከል ይህን ያለው ክፍተት መጎነታተል በአብዛኛው የሚታይ ሆኖ ሳለ እሱ እንዲናይ በማድረግ በቃ ጥሩ አብረን ይኖርነን። አሁን ግን እንዲህ አይነት ነገሮችን ስታነሱ ሐሳቦቹ ፕሮቮክ ያደርጋሉ፣ ለግጭት ያነሳሳሉ፣ ልዩነትን ያሰፋሉ። ከራሳችሁ ቅጥር ክልል ወጣችሁ በሌላ ቅጥር ግቢ ውስጥ ያለውን ሁኔታ ለማስተካከል የምትጥሩ ጥረት ውስጥ ከሌላችሁ ከውጭ አትንኩ አይነት ሐሳቦች ይነሳል። እንዴት ነው የምታስታርቁት? ይሄንን እንዴትስ ሰዎች ቢረዱት ብለህ የምትለው ነገር አለ ወይ? ምክንያቱም ይሄንን ፕሮግራም በጣም ብዙ የሃይማኖት ተቋማቶች ውስጥ ያሉ ሰዎች ናቸው ወደው የሚመለከቱት። በኢትዮጵያ ኦርቶዶክስ ተዋሕዶ ውስጥ ያሉ፣ በወንጌል አማኞች ውስጥ ሙስሊሞች ብዙ ኦዲየንሶች አሉት እና ያዩታል። ይሄንን ነገር በምን መንገድ እናስቀምጠው? እውነት ለመናገር እኔ ወንጌል አማኝ መሆን የሚያስደስተኝ ብሽሽቅ ነው፣ ትምህርት ነው፣ ከዛ የራስን አድምቆ የሌላውን የማጠልሸት እሳቤ ነው፣ የሃይማኖት ጸብ ለማስነሳት የተፈለገበት ነገር ነው፣ ምንድን ነው? ወይም የገንዘብ ማግኛ ነው? በጣም ብዙ ነው የሚባሉት ጉዳዮችና እነዛ ጉዳዮች ላይ ይሄንን አንስተ ነው ሳናጠራ ብንሄድ በደል ነው የሚሆነው። ይሄ በጣም ፈልገው ሐሳብ ነው ያነሳው። ወንጌላማኝ መሆኔ ቅድም እንዳልኩ በጣም የሚያስደስተኝ አንዱ ምክንያት ይሄ ነው። ያው ስያሜ ይመስላችኋል። ወንጌላማኝነት መጀመሪያ ስያሜ አይደለም፣ ወንጌል የሚያምኑ ማለት ነው። እንግዲህ በሌላ ቤተ እምነቶች በተለይ ክርስቲያን ማዕቀፍ ውስጥ ያሉ ራሳቸውን ክርስቲያን ብለው የሚጠሩ እሱ ላይ የምንሄድበታለን። ራሳቸው ክርስቲያን እንደሆኑ የሚያስቡ ሌሎች ቤተ እምነቶች ወንጌላማኝ ናችሁ ስትላቸው የመጀመሪያው ነገር አይደለሁም እኔ እንትን ነኝ ይላሉ። ለምሳሌ ኦርቶዶክስ ከሆነ አይኔ ወንጌላማኝ ኦርቶዶክስ ነኝ፣ ወንጌላማኝ አይደለሁም ካቶሊክ ነኝ ይላሉና ያስቃል። ወንጌል አማኝ አለመሆናቸውን በአንደበታቸው ተናግረው ነው ብዙ ጊዜ ከኛ ጋር ውይይት የሚጀምሩት። ስለዚህ እኛ ወንጌል አማኝ ነን፣ ስማችን ሳይሆን ወንጌልን እናምናለን ለማለት ነው። አንደኛ ከጥያቄ ጋር ለምንድን ነው ይህንን ሀሳብ ያነሳሁት መሰለህ? በራሳችሁ ላይ ለምን አታተኩሩም? ራሳችን መጀመሪያ ራሳችሁ ሲሉ ማን ናቸው? ራስ ማለት እንግዲህ ለኔ ራስ ማለት እኔ፣ ቤተሰቤ፣ የሀገሬ ህዝብ አልፎም የዓለም ህዝብ ነው። ራስ ማለት ሁሉ እኔ ብዬ ነው የማስበው። ወይም የእግዚአብሔር ቤተሰብ እንዲሆን የማስበው ህዝብ ሁሉ የኔ ነው ብዬ ነው የማስበው። ኢቭን ጌታን የማያውቁ ሰዎች ወደኛ እንዲመጡ የምንጣራበት ምክንያት ተጥለው እንዲቀሩ ስለማንፈልግ ነው። ማን ነው ራስ ማለት? ኦርቶዶክስ ቤተ እምነት ውስጥ ያለ ወይ ካቶሊክ ቤተ እምነት ውስጥ ያለ እኮ የኔ ቤተሰብ አይደለም እንዴ? ጌታን የማያውቅ እኮ የሥጋ ዘመድ አለኝ።
ጌታን የማያውቅ እኮ በስራ በተለያየ በትዳር በጓደኝነት የማውቀው ብዙ አለ። ራሳችሁ ማለት ማን ነው? ራሳችሁ ማለት ምናልባት ተቋሙን ማለት ፈልገው ከሆነ ተቋሙ ላይ የማያባራ እድሳቶችን አድርገናል። ነቀፌታዎችን አንስተን ግሳጼዎችን አድርገን ከራሳችን ህይወት እስከ ሌላው በዚህ ቤት ተቋም ውስጥ ያለውን አካል እስከ መንካት ድረስ ተናግረናል። እንደ ወንጌል ሐሳብ ያልሆኑትን ጥሩ ምስክርነት ያልሆኑትን ከግለሰብ የራሴን ብትጠይቀኝ ራሴ ላይ ጨርሼ ራሴ ላይ ቪዲዮ ሰርቼ ራሴ ላይ አስተምሬ ስጨርስ ነው ሌላውን ላስተምር የወጣሁት። እኔ ላይ የምጠላውን ነገር እኔ ለኔ ነግሬው ከዛም ደግሞ ለማገለግል ህዝብ ነግሬ ነው ከዛ ወደ አገልግሎት የወጣሁት እንጂ የኔ ይደር የሌላው ግን አይዋል አይነት ነገር አይደለም። ስለዚህ እኔና ወንጌል አማኞች እኛ መካከል ያለ ስንፍና አምልጦን ካልሆነ ተሸሽጎ ሸውዶ ካልሆነ ተገልጦ ዝም ያለው ሐሰት ትምህርት የለም። እንዳላይ የሆነን ያለፍነው የለም። እንዲያውም ብዙ ጊዜ አይተ እንደሆነ ሌሎች ቤተ እምነቶች ቤት ከፍተው የሚያወሩት እስኪያጡ ድረስ እንትን ሊያነሱ ነበር። እንትናና የሐሰት አካሄድ ኦሬዲ ቀድመን እኛ ጠዋት ላይ ተቃውመናል። ያለውን ልምምድ ገስጸናል። ሐሰተኛ ነብይ ብትል በቃ በምን ጉዳይ ያወሩ በዛ ሰው ይጨርሰናል። እኛን እንደማይወክል ድርጊቱ የዘይት ሽያጩ በለው የገስታውሳ ልምምዱ በለው ሐሰተኛ መልእክትና ትምህርቱ በለው ያስቀረንላቸው እስከማይኖር ድረስ ወንጌል አማኝነት የሚያስደስተኝ ይሄ ነው። በራሱ ላይ ይዘምታል። በመጀመሪያ እንደ ተቋም ነው የሚለው ራስ የሚለው እነሱ ጋር በቤተሰብና በዝምድና በምን ያለው በጓደኝነት ያለው መተሳሰር እንዳለ ሆኖ እንደ ተቋምም እኛ ላይ ያልዘመትንበት አይተን ያለፍነው ጉዳይ የለም። ስለዚህ በግል በራሳችን ላይ እንደ ተቋም በአገልጋዮች ላይ በትምህርት ላይ በልምምድ ላይ ጨርሰን ነው ወደዛ ምን ሄደው። ለዛ ነው ብዙ ቤቶች ሲከፈቱ የሚያወሩት እስከሚያጡ ድረስ ከሌንም ጨርሰናል፣ ተቃውመናል፣ የትክክለኛ አካሄድ አይደለም ብለን ኦኬ እኛን ስለጨረስን እንዴት ነው እናንተስ ቤት ይሄን አይነት ፍተሻ ታደርጋላችሁ? እናንተም ጋር እኮ ይሄ ነገር እኮ እንደ እግዚአብሔር ቃል አይደለም ስንል ሰፊው ዲስከሽን ባነሳነው ቶፒክ ላይ አይተ እንደሆነ ወደኛ መልሰው ሐሳቡን የማይመልሱት። ምክንያቱም የኛ ይደር አንልም። ቅድም እንዳልኩት አሁንም ካለ የተገለጠ ሆኖ በተለይ ተደብቆ ከሚያምታታው ውጪ የተገለጠ ሆኖ ዛሬ ቢሆን የምንታገሰው ነገር የለም። ስለዚህ የእግዚአብሔር ቤት ውስጡንም እናጸዳለን፣ ሌሎችም እንዲመጡ እንጋብዛለን። ስለዚህ ምንም አይነት ወቀሳ የሚያስከስት ወይም ደግሞ የሚያስወቀስ ነገሮች አሉ ብዬ አላምንም። ይሄ ማለት ፐርፌክት ነን ወይ ማለት ነው? አይደለም። አትሊስት ግን ዝግጁነቱ አለ። አትሊስት ግን ፌርነሱ አለ። ሌሎች ቤተ እምነቶችን ሄደን ይሄም ትክክል አለም ከማለታችን በፊት በሙሉ ኃይላችን እዚህ ጋርም የማጽዳት ስራዎች ሰርተን ነው። ስለዚህ እዛ ስንሄድ ተቃውሞ ብዙ የማይገጥመን ወደ ኋላ የማይመልሱን ለዚህ ይመስለኛል። እንቆያለን። አይተ እንደሆነ እዛው ሰፈር በተነሳው ቶፒክ እንቆያለን እንጂ ምን እናንተስ እንደዚህ አይደላችሁም ብለው አይደለንም ብለን ሙግት ውስጥ አንገባም። አዎ አግኝተናል፣ እከሌ ይባላል ወይም ደግሞ እንዲህ አይነት ሐሳቦችን እንዲህ አይነት ልምምዶችን ትምህርቱም ከሆነ አንቀበልም ብለን ረጅም ዲስከሽን ሳይፈልግ እዛው እንቀጨዋለን። እነሱ ጋር ግን መቀጨት የማይችለው ምንድነው መሰለህ? መጽሐፍ አለው፣ ትምህርት አለው። ገባ? አሁን የነብይ ከሌለ ልምምድኛ ሰፈር ያለውን ብታመጣው መጽሐፍ የለውም፣ እውቅና የለውም። እነሱ ጋር ግን እውቅና አለው፣ ቀን ተከብሮ ይከበርለታል። ያለ ልምምድ መጽሐፍ አለው፣ ገድል አለው፣ ድርሳን አለው። እስከ ላይ ድረስ በካቶሊክም ይሁን በተለያዩ ቤተ እምነቶች ውስጥ እስከ መጨረሻው ኦቶሪቲ ድረስ ተቀባይነት አለው። ሪጀክት ሲደረግ አታይ። እኛ ሰፈር ግን ቀን የተመደበለት ሐሰተኛ አገልጋይ እኔ አላውቅም። ገድል እንትን ተብሎለት ጃንጥላ የሚዘረጋለት ሻማ የሚበራለት እንትን አላውቅም። ስለዚህ ፌርነስ አለኛ ጋር ብዬ አምናለሁ። ለዚህ ነው ሌሎችን ለመናጠቅ የምንሄደው። እናንተ ጋር ያሉት እኮ እኛ ቤተሰብም ናቸው፣ የሀገራችን ሕዝብ ናቸው፣ ወንጌል እንድንሰሙ የምንፈልጋቸው ናቸው፣ ከጨለማ እንዲወጡ የምንፈልጋቸው ናቸው። እኛ ቤት ጨርሰናል ማለት የእኛን ድርሻ ስለተወጣን የሚቀርም ካለ እያደረገን እናንተ ቤት ለመምጣት ካሬጁን ያገኘ ነው። ለዚህ ነው እንላለን። ስለዚህ ብሽሽቅ አይደለም ወይም የሃይማኖት ውጊያና ጦርነት አይደለም የሚል መሞገቻ ያበሽቃል። ፓስተር ይቅርታ ላቋርጠን፣ ነገሩ ያበሽቃል። አንዳንዱ ነገር የሚያበሽቀው ግን እኛ የጻፍነው መጽሐፍ አይደለም ያበሽቃቸው። ራሳቸው መጽሐፍ ላይ ያሉ በጣም የሚሰቀጥጡ በወንጌል ላይ የሚያላግጡ ኢየሱስን ፊት ለፊት የሚሳደቡ
የመዳንን ነገር የሚያንኳስሱ ነገሮች አሉ። እነሱን ስናነባቸው ያበሽቃል። እንግዲህ አሁን እንዳይነበብ ከፈለገ አለመጻፍ ነው የሚሻለው መሰለኝ ፓስተር፣ ባይጽፉ ወይም የተጻፉትን ማስወገድ ነው እንጂ ለምን አነበባችሁ ብሎ የሚበሽቅ የለም ብዬ አልዋሽም። አለ ይበሽቃል። እኔ ጽፌ ግን ባወራ ያንተን ጉዳይ እሱ ትክክል ላይሆን ይችላል። አንተ የጻፍከው እኔ ካነበብኩብህ ግን አንተ ማድረግ ያለብህ ምንድን ነው? ወንጌል አማኞች የሚያወሩት ማሳጣት። ልክ እኛ ሌሎች ቤተ እምነቶች ስለኛ የሚያወሩት እያሳጣናቸው አይደለ? ከስር እያጸዳን እንዴ እናንተ ጋር እንዲህ ያለ አይደል እንዲህ ሲሉ እንዴ እሱማ ሐሰተኛ ልምምድ ነው፣ ይሄ እኮ ሌብነት ነው፣ ይሄ እኮ ብድና ነው እያል የሚሉት እናሳጣቸው የለ። እነሱ የምንለው ያሳጡን ቤታቸውን ወይም ደግሞ መጽሐፍቶቻቸውን ልምምዶቻቸውን እንደ እግዚአብሔር ቃል እየቃኙ እያስተካከሉ ከተቻለም ደግሞ እያስወገዱ ግዴታም ስለሆነ፣ ስለዚህ ምንም ብሽሽቅ አይደለም። ያበሸቀህ አንተው ሰፈር ያለው እንደ እግዚአብሔር ቃል ያልጻፈው እንደ እግዚአብሔር ቃል ያላደረገው ሰውዬን ያበሸቀ። እኔ ሳነበው አያናድህ። እኔ ያነበብኩት ደግሞ ምን ያህል መጽሐፍ ቅዱሳዊ እንደሆነ እንድታቀውና ይሄ ሐሳብ ኮምፕሊትሊ የሐዋርያት ትምህርት እንዳልሆነ እንድታቀው ስለፈለኩ እንጂ ያንተ መናደድ እንደ ወንጌል እንደሚሰራ ሰው እንደ ስኬት የሚቆጠር ከሌን አበሳጨልኝ ብሎ የሚደሰት የእግዚአብሔር መንፈስ የለም። ስለዚህ ግን ያበሳጨህ የራስህ መጽሐፍ ስለሆነ ለምን አበሳጨኝ ብለህ ቼክ አድርገው። ለምን ውጤት አመጣችሁበት? በጣም እየተገኘበት ነው። ክብር ለእግዚአብሔር። ያስ ውጤት በምን ተለካ? አሁን አብዛኛው ሰው ደግሞ ሲናገር ይሄ ጉዳይ ከግለሰቦች የገቢ ማሰባሰቢያነት በዘለለ የመኖሪያ ምክንያት ከመሆን በዘለለ ውጤታማ የሆነ የሚለካ የሚዳሰስ የሚጨበጥ አይነት ፍሬ የሚታይበት አይደለም እና እንዳውም በአብዛኛው በዚህ አገልግሎት የሚናደዱ ሰዎች የእናንተን የገቢ ሁኔታ የምታስተካክሉበትና በጊፍቶች ስብሰባ ራሳችሁን አንራችሁ የምታወጡበት እንጂ ፍሬ ያለው ነገር አይደለም። አብሽቃችሁ እንዳውም መኖሪያችሁ ኦርቶዶክስ ልጅ ለምን ሌላውን አትናገሩም? ኦርቶዶክስ ቤተክርስቲያን ላይ ብቻ ፎከስ አድርጎ ገድል የጻፍ ነው ለኛ ነው ለእናንተ አይደለም የጻፍ ነው። እንደነዚህ አይነት ማናቸውም እኛ ጋር ያሉ መጽሐፎች እናንተ የምታነቧቸው መጽሐፎች ያነበብነው ለኛ ያጻፍነው ለኛ ነው፣ ለምእመናኖቻችን ነው የጻፍነው፣ ለእናንተ አይደለም። ለእናንተ ባልሆነው መልእክት ላይ ገብታችሁ የኛ ነው ብላችሁ እኛን በእንዲህ አይነት ሁኔታ ስታነሱ የገቢ ማሰባሰቢያ እንጂ ፍሬያማነታችሁን የምታሳዩበት የወንጌል ተደራሽነትም አይደለም። እንደውም የወንጌል ስብከት አይደለም ይሄ እስከ ማለት ደረጃ የሚደርሱ ብዙ መከራከሪያ ነጥቦች አሉና በዛ ላይ በጣም በአንክሮ ከሚያገለግሉ አሁን ላይ ካሉ ወገኖች ጋር ደግሞ አብረህ ነው ያለኸውና ይሄንን እዛው ላንሳው። በጣም ጥሩ ጥያቄ ነው በእውነት። ፍሬ ምንድን ነው? ለአንድ ክርስቲያን በጌታ ቤት ላለ ሰው ፍሬ ምንድን ነው? ፍሬ ሰዎች ወንጌል ሰምተው ከጨለማው ወደሚደነቀው ብርሃን መምጣታቸው፣ ልባቸውን ለጌታ መክፈታቸው፣ የእሱን ሞትና ትንሣኤ ማወጃቸው እና ጌታን መከተላቸው፣ መዳናቸው። ይሄ ነው ለእኛ ፍሬ ነው። ሰው ሲድን ጌታን ሲያገኝ ውሳኔውን ሲለውጥና የሰው መሆን አቁሞ የጌታ ሲሆን ተሳካልናል። ሰዎችን ከንትን ቤተ እምነት የእኛ ቤተ እምነት ስናደርግ አይደለም ለእኛ ስኬት። ሰዎችን ከሰው የእግዚአብሔር ስናደርጋቸው፣ ከሰው ባሪያነት፣ ከሲስተም ባሪያነት፣ ከሐሰተኛ ትምህርትና አገልግሎት ባሪያነት የእግዚአብሔር ስናደርጋቸው ለእኛ ይሄ እንደ ስኬት የምንቆጥረው ይሄን ነው። የሆኑ ሰዎች ሲበሳጩ ለእኔ ስኬት አይደለም። እንዲያውም ሲበሳጭ አይሰማኝም፣ ያበሳጫል። ቅድም እንደነገርኩ ምንም ልረዳው አልችልም፣ ከኔ አይምጣ እንጂ የብስጭቱ ምክንያት እኔ ያልሁን እንጂ መበሳጨቱን አልዋሽም። ቅድምም ብያለሁ፣ ያበሳጫል። የራሱ ቤት መጽሐፍ፣ የራሱ ቤት ትምህርት፣ ልምምድ እንደ እግዚአብሔር ቃል ስላልሆነ አምጣው ውለደው አሳየን ሲባል ያው ይጨንቃል፣ ያናድዳል፣ ያበሽቃል፣ ባዶ ቲፎዞነት ታይበታል። አንዳንዶች ይጠራጠራሉ አገልግሎታችንን። ምክንያቱም እዛ ፕላትፎርም ላይ ሰዎች ስጦታን የሚሰጡበት ፕላትፎርም ነው፣ ከፈለጉ ማለት ነው። ካንተ አገልግሎት ጋር መቆም የሚችሉበት አንድ ፕላትፎርም ነው። እንግዲህ የራሴ ዙሪያ ያሉትን ስመለከት እኔና እኔ ዙሪያ ያሉት ሰዎች በአብዛኛዎቹ ባሉበት ቦታ እውነት ለመናገር ገንዘብ ከፈለጉ ይሄ አሁን የወንጌል አገልግሎቱን ቢያቆሙት ይሻላል። እውነት ለመናገር ለምሳሌ እንደ ምሳሌ አድርጌ ነገር እንደው ስለ ብዙዎች መናገር እንችላለን። በተናገሩነቱን በሚል አካውንት ከኔ ጋር አብሮ የሚያገለግለው ኢንፋክት እኔ ነኝ ከሱ ጋር አብሬ የማገለግለው። እሱ ነው ረጅም ዓመት ሲያገለግል የነበረው። እኔ በቅርቡ ነው ጆይን ያደረኩት።
ካለበት አገር አኳያ እውነቴን ነው የምልህ ዝም ብሎ ስራ ቢሰራ ከዚህ ምልህ በወንጌል ካለው ድካም ከምን ማረፍ ይችላል። ግን ለምንድን ነው የመረጠው መሰለ? በስጋ ከሚያገኘው መንግስት ዝም ብሎ ቁጭ ብሎ ሊሰጠው የሚችልበት በጣም አሪፍ ሀገር ነው ያለው። ዝም ብሎ መንግስት ሳትሰራ ራሱ ሰፖርት ሊያደርገው ይችላል። አያስፈልገውም። የቲክቶክ ጊፍትም የማያስፈልገው ኤሪያ ላይ ነው የሚኖረው። ስለዚህ አይሰራለሁ ካለ ደግሞ ጭራሽ የበለጠ ባለጠጋ መሆን የሚችልበት የሆነ ሲስተም ውስጥ ገብቶ ወደ ንግድም ወደ ተለያየ መስኮች ገብቶ ያለ ትግል ገንዘብ ማግኘት የሚችልበት አገርና ሎኬሽን ላይ ነው ያለው። እኔም ደግሞ ሌሎችም ደግሞ ስራ እየሰራ ነው የምናገለግለው። ምናልባት አሁን በቀን 2 እየበላ ነው፣ ወደፊት አላቅም በቀን 3 የምንበላበት አገር ላይ ነው ያለ ነው በደንብ ከሰራንና ምንም ያጣነው ነገር ሶፋር የለም። ጌታ ይባላል። ለሞፈር ነው 2 ይበላል ወይንስ በምንድነው? ያቅም ጉዳይ እና እውነት ለመናገር ገንዘብ ተኮር ነገሮች እዛ ላይ የሚያደርጉ የሉም አይደለም። ሊኖሩ ይችላሉ ጥቂት ሰዎች። እኔ ማቀው መቻል ነገር ብዬ ነው። እኔ ዙሪያ ያሉት ሰዎች ፒውርሊ ከቤተሰባቸው ቀንሰው ሰዓታቸውን የረፍት ጊዜያቸውን ብዙ ሊያተርፉ ብዙ ገንዘብ ሊያገኙበት የሚችሉትን ነገር ብዙ ሊዝናኑ ከሀገር ሀገር ሊዞሩበት የሚችሉት እድል አለ። ያንን ወደ ጎን ትተው 24 ሰዓት እዛ ጋር ከሐሰት ጋር ሲፋለሙ ስታይ በእውነት ስለነሱ ጌታን ለማመስገን አይቻልም። ስለዚህ ሌላ ቦታ ሄደው ይሄንን ቢሞክሩት ይችላል እንጂ እኔ ዙሪያ ባሉት ወንድሞች ላይ ይሄ ክስ አያምር። ኢትዮጵያም ሆኖ የሚያገለግሉ አሉ። እንዲያውም አንዳንዶቹ በጣም የተማሩ ናቸው። የመጀመሪያ ዲግሪ 2ኛ ዲግሪ ያላቸው ናቸው እና ካሉበት እንትን ወጥተው ያንን ቤኔፊት ትተው ግን የበለጠውን ምክንያቱም ከሰው መዳን በላይ የሚያስደስት ወይም ደስኬት የምንቆጥረው ነገር ስለሌለ ኢትስ ኦኬ ብለው ብዙዎቹ የተዉ ናቸው። ሊያገኙ የመጡ ሳይሆን እኔ ማቃቸው ብዙዎቹ የተዉ ናቸው። ጥቂቶች ሊኖሩ ይችላሉ። ይሄኛው ሁለተኛው ተመልሷል። ሶስተኛው ላይ እንደገና ቅድም ነክቼዋለሁ። አሁንም ቢሆን የሚሻለው እዛ ጋር ያለውን አገልግሎት ከመጠራጠር ይልቅ የሚሻለው የሚነሱትን ቶፒኮች ከእግዚአብሔር ቃል አንጻር መፈተሽ ያስፈልጋል። ግን እኮ ከሌላ የሚለው ውስጥ መደበቅ ብዙ በስቷል። አይተ እንደው እኛ የምናገለግልበት ፕላትፎርም ውስጥ እከሌ ውስጥ መደበቅ ይበዛል። ገባ? አንደኛው ሴንቸሪ ላይ የተናገረው እከሌ እንዳለ እከሌ ቤተክርስቲያን አባት እከሌ፣ ሁለተኛው ሴንቸሪ ላይ እከሌ እንዲህ ብሎ ነበር፣ ሶስተኛው እነዚህን አባቶች እናከብራለን እንወዳለን። ሰዎች ውስጥ መደበቅ የበዛው ለምንድን ነው መሰለ? ወደ መጽሐፍ ቅዱስ ከመጣህ ያ ነገር ለካ እይታ ብቻ ነው። ገባ? አንዳንዱ ሁሉም ማለት አይደለም መመዘን ለካ ይኖርበታል እና አንዳንዱ እንዳይመዘን ይፈልጋል። አለመመዘኑ የሱን የሐሰት ትምህርት ያሰነብትለታል። ምክንያቱም እከሌም እኮ ብሏል፣ እከሌም እኮ ስላለ አይደለም እኮ ዳጊ እኮ ብሏል ተብሎ የሚጀምር ትምህርት መኖር የለበትም። መነሻችን የክርስቶስ የኢየሱስ ትምህርትና የሐዋርያት ትምህርት ስለሆነና ጥርጣሬውን ትተው ራሳቸውን ቢፈትሹ፣ መጻፍቶቻቸውን ቢፈትሹ፣ ገድሎች ድርሳኖቶቻቸውን ቢፈትሹ ብዙም ሳያለፋ ቀጥታ ከወንጌል ጋር የሚላተሙ ብዙ ነገሮች ያገኛሉ። እንደው ባጭሩ ለመናገር እንደው በመዳን ዙሪያ ከመዳን ዙሪያ በላይ የምናወራ የለም። ባይዘው ትልቁ ቶፒካችን መዳን ነው። ከዛ በኋላ ሌሎች የሐሰት ትምህርቶችን ማፍረስ ነው። በመዳን ዙሪያ አይተ እንደሆነ በሌሎች ቤተ እምነቶች ውስጥ ኤንድለስ የሆነ ማለቂያ የሌለው የመዳኛ መንገዶች አሉ። ይሄም ያድናል፣ ያሚያድናል ይሉሃል እና በጣም ግራ ነው የሚገባ። ከዛ እሺ አንተ ስትድናለህ ስትለው ግን አንድያ ቃል ይላል። የመዳኛ መንገዱን ዘርዝሮልህ በድርሳን ገድላቶች ውስጥ የተቀመጡትን በተለያዩ መጽሐፍቶች ላይ ያሉትን የተለያዩ ተጨማሪ የመዳኛ ነገሮች ዘርዝሮልህ ሲጨርስ ሰውየው ግን ስለ መዳኑ እርግጠኛ ያልሆነበት ሁኔታ አለና ይሄ ነገር በጣም ልብን ይሰብራል። ይሄ ሁሉ ካልክ በኋላ ይሄን ሁሉ ሰው ሰራሽ ትምህርቶችን ሰው ሰራሽ መጽሐፍቶችን ከተቀበልክ በኋላ አትሊስት እንደው ከሐሰት ትምህርቱ እንኳን ተነስተህ እርግጠኛ እንኳን ብትሆን የሐሰት ትምህርት ለመለመልህ ይባላል። ገባ? ያው ይደርቃል እንጂ መጨረሻ ላይ ምን ለማለት ፈልጌ ነው? ሚሊየን የመዳኛ መንገድ የሚወራበት ፕላትፎርም ነው። ግን አንዱ የመዳን መንገድ ኢየሱስ ክርስቶስ ብቻ ነው። በሩ እሱ ነው፣ እረኛው እሱ ነው፣ የበጎቹ እረኛ እሱ ነው። ብዙ ኦፕሽኖቹ ከድካም የዘለሉ አይደሉም። ግን እረኛውን ብዛት ብታይ ፕላትፎርሙ ላይ በቃ ከሌ በሚባል ከሌ እንትን ስላለ ከሌም ያድናል፣ ከሌም ይታደጋል፣ ከሌም ጸሎት ይመልሳል፣ ከሌም ይከተለኛል፣ ከሌም ይቀድመኛል የሚል ማአት ነው የምትሰማው። በቃ ግን ባጭሩ እኛ ፎከስ አድርገን የምንሰራው ሰዎችን ከሰው የጌታ ባሪያ ከሰው የጌታ መንግስት ሰራተኞች እንዲሆኑ ማድረግ፣ ከዛ ጨለማ ማላቀቅ። ሌላ ምንም ታርጌት የለንም። በቃ ውጡ፣ ከሰው ትምህርት ውጡ፣
በተደጋጋሚ ከሰማኸው ፍልስፍና ውጣና ወደ ተጻፈው እግዚአብሔር ቃል ተመለስ ነው ብዙ ማለት ይቻላል። ፓስተር ቴንክ ዩ ሶ ማች ዳጊ። ወደ ኋላ ለመልስ እስኪ ሽብሸባ መዘምራን በጣም በኢትዮጵያ ቤተክርስቲያን የአምልኮ አገልግሎት ውስጥ ትልቅ ስፍራ ነበራቸው። ነዋ ሙዚቃ ሁሉ ያስተምር ነበር፣ ብዙ ተማሪዎች ነበሩት። አሁን ላይም አይ ቲንክ ያገለግላል። አሁን እዛ ላይ እየሰራ ነው እና በጣም የተወደዱ የራሱ መዝሙሮች ነበሩት፣ አልበሞች ሰርቶ ለቋል። ከእናንተ ጋር የነበረው ቲም የሚገርም ነበር። እንደዛ አይነት አይከን የሆኑ በኢትዮጵያ ቤተክርስቲያን ውስጥ በአንድ ወቅት ላይ ጎልተው ወጥተው የብዙዎች በረከት ከሆኑ በኋላ በተለያየ ምክንያት እንግዲህ ያ ቲም ወደ ሶሎነት ተቀያይሮ አሁን ላሊ ያለ፣ ሊሊ ያለች፣ ዳጊ ያለ፣ ናዋ አለ። በቅርብ አልበም እንደዛ አይነት ነገር እያዘጋጀ ይሁን ብቻ የሆነ ማስታወቂያ ብቻ አይቻልም። በጣም ነው የምወደው ናዋይ። ቤቲ ወልዴ አለች በኢትዮጵያ ቤተክርስቲያን ውስጥ በጣም ትልቅ ድርሻ ያላቸው። ከዛ እንደገና ሌሎችም አሁን ላይ ስማቸውን ያልጠራዋቸው ነበሩና በዛን ሰዓት ላይ በጣም ፓወርፉል ከሆኑ መዝሙሮች እና አንተም በየቦታው ላይ ለምትዘምር ከነበረ ከዛ መዝሙሮች ውስጥ አንድ አስታውሰንና እስቲ ስለሱም ደግሞ ንገረን፣ ስለ ህብረቱ ባህሪ እና አሁን ላይ ቢሆን የምትላቸው የምትመኛቸው ነገሮች ካለ ወይ የምታመሰግንበትም ነገር ካለ እሱ ሳታነሳ አሁን ብንሄድ እውነት ነው። ጥሩ ነው አይደለም? አይ በጣም ጌታ የተጠቀመባቸው ሰዎች አሉ። በተለይ ሽብሸባ ኳየር ላይ ወንድማችን ዘማሪ እንዳልካቸው ሐዋስ ቤተሰቡ ጠቅላላ በተለይ ለኛ ቤተሰብ እኛ ቤተሰብ ላይ በጣም ጌታ ኢንቨስት እንዲያደርግ የረዳው ወንድማችን ነው። ሁሌም ነው የምንባርከው። በተለያዩ ኢንተርቪዎች ላይ ሁላችን በየተናጠልም ስንጠየቅ እሱና ቤተሰቡን ባርካለን። እውነት ነው። ቤቲ ወልዴ የምታውቃቸው አሁን ላይ ሶሎ የሚያገለግሉም በህብረት የሚያገለግሉም ወገኖች አሉ። ስቲል አሁን ችግሩ ምንድነው? የመኖሪያ አድራሻችን እንደገና በደንብ በተለያየ ኮሚትመንት ውስጥ መሆናችን ነው እንጂ ያራራቀን የመንፈስ አንድነቱ አለ። እንዲያውም በቅርብ አሁን ምን ባለውበት እንትን ሀገር ላይ እንደ ድሩ እንድንሰባሰብ ምክንያቱም የምሽግ ጊዜ ነበረን፣ እንደዚህ አዳር ጸሎቶች የምሽግ ጊዜዎች ነበሩንና አሁን ያንን እንደገና ተሰባስበን እንድናደርግ በውስጥ አንዳንድ ነገሮችን ያደረግን ነውና አለ የመንፈስ አንድነቱ አለ። ብዙ ኢንቨስት ያደረገ በትውልዱ ላይ ኢንቨስት ያደረገ ኳየር ነው። ለብዙ ኳየሮች መፈጠር በተለይ የሽብሸባ ኳየር መፈጠር ትልቅ እግዚአብሔር የተጠቀመበት አገልግሎት ነው። ብዙ ዋጋም ደግሞ የከፈለ አገልግሎት ነው። አሁን ላይ ጌታ ረድቷቸዋል። አሁን ላይ ያለው ሽብሸባ ኳየሮች ነገሮች ያኔ እንደነበሩት ውስብስብ አልነበሩም። ምክንያቱም በተለይ ከአዲስ አበባ ወጥቶ ማገልገል የዛ ጊዜ ብዙ ዋጋ ያስከፍል ነበረ። ምክንያቱም ጴንጤ መሆንን ቤተሰብህ የማያውቅበት እንደገናም ደግሞ በምትሄድበት ሀገር ላይ ደግሞ ያሉ ስደቶች አሉ። በጣም በህይወታቸው ላይ የተነጣጠረ ብዙ ሞትን ያለፉበት አገልግሎት አለና እንዳሁኑ ለወንጌል የሚመች ጊዜ አልነበረም እና ብዙዎች ብዙ አገልግሎት መሰል አገልግሎቶች እንዲነሱ ምክንያት የሆነ አገልግሎት ነው። እኔን ፐርሰናሊ ደግሞ በጣም ሼፕ ያደረገ ከህይወታቸው እንድማር ያደረገ ዛሬ ላይ ኦኬ እንደዚህ ነው ለካ ወንጌል ላይ ከገባ ዘማሪ ከሆንክ ለካ እንዲህ ነው ለካ ኮሚትድ መሆን ያለብን አስባለ በጣም ለኔ ትምህርት የሰጠ ትልቅ አገልግሎት ነው እና ብዙ ዘማሪዎች ደግሞ አሉ በዛ ውስጥ። ይሄ ነው ያ ነው ማለት አሁን ላልችል እችላለሁ። ኢትስ ቢን አ ዋይል አብረን ከዘመርን አብረን ካገለገልን ግን ጌታ ስለዛ አገልግሎት የተባረከ ይሁን የተመሰገነ ይሁን። እና አንዱን አታስታውሰውም? በጣም የሚታወቅ መዝሙር ብዙ አለ። የሚገርምህ ብዙ ምን ዘምረው የኳየር የከሌ ምንድነው አይደለም እዛው ይመጣሉ። ግን በአብዛኛው እንዳልክና የሊሊን መዝሙሮች እንዘምር ነበር። የምታውቃቸው ቆዩ መዝሙሮች ያው የሊሊ ካልኩ ብዙዎቹ የምታውቃቸው እሷ በካሴት የዘመረቻቸው መዝሙሮች እንዘምራቸው ነበር። ፌቨራይት የቱ ነበር? እንግዲህ የሊሊ ከሆነ ጨለመን ጌታ ያበራ ምናምን የሚሉ የድሮች ዝማሬዎች በኳየር መዘመር የጀመርናቸው አሉ። አዱ ነው ይሄ ነው ማለት ማልችለው። የናዋ እንዲሁ በጨረሻ ላይ በተለይ አሳፍ ኳየር በሚል ደግሞ በኪቦርድና በዘመናዊ መሳሪያዎች ደግሞ አብሮ በከበሩና
ባህላዊ መሳሪያዎች ብቻ ሳይሆን በደንብ በኪቦርድ እንዘምር ደግሞ ስንጀምር ደግሞ ሌላ ሴክሽን ተፈጥሮ ማለት ነው። አሳፍም ውስጥ ነበርክ? አሳፍም ውስጥ ነበርኩ። አሳፍ ማለት ጀስት ከዘመናዊ ደግሞ በዘመናዊ መልኩ በዚህ ኪቦርድ በምናምን እንድናገልግል ኃላፊነት የተሰጠው ግሩፕ ነው እንጂ ያው ሽብሸባ ነው። መጀመሪያ ሽብሸባ ጀመርኩ። በኋላ ይሄኛውም አይነት ደግሞ በዚህ መልክ ደግሞ እንዲቀጥል ሲደረግ እዛ ውስጥ እንትን አልኩና እዛ ላይ ሞር ደግሞ የናውሽን መዝሙር ጀምር ነበር እና አንተው በፈጠርከው የሚለው የራሴ ዝማሬዎች አሉ። የናዋ አንተው ነው የሚል ብዙ ዝማሬዎች አሉ። ያዱን አሁን ላስታውሳቸው አልችልም። ዳያቶኒክ በተለይ መዝሙሮችን አብረን ይዛን የመዘመር ጀመርነው። ይሄኛው ሞር ፔንታቶኒክ ወይም አበሽኛ ቅኝት ስለሆነ ብዙ ዳያቶኒክ መዝሙሮችን ደግሞ እናውሽ ያዘምረን ነበርና በጣም ጥሩ ኢንፍሉዌንስ ነው። አብዛኛው በመሃል ላይ ያለው ነው ሚሪንዳ ቶኒኩን ነው አይ ነው ግን በጣም ጠቅሞናል። በጣም አሁን ላለው ለሚውዚክ እውቀት እና ለዜማ በጣም ብዙ አስተዋጽኦ ሰጪ ነው። ይሄ ከፔንታቶኒኩ ዳያቶኒኩን ማወቁ ኪዎች መለየት እንደኛ በገበሬ አይደለም በከበሮ አይደለም እናንተ ገባችሁት። አይ ነው ሁለቱንም ባላንስ ያደረገ ነበር። የዛን ጊዜ በጣም ጥሩ ነበር። ከሀገር ሁሉ ውጭ ወጥተን አገልግለን እናውቃለን ምናምን ጥሩ ነበር፣ ጥሩ እየሄደ ነበር። ግን በኋላ ሁሉም ሰው ሊሊም ቤቲም ከሀገር ወጡ፣ ሁላችንም ከሀገር ወጣን። ግን ከጌታ ቤት አልወጣን ማለት ነገር እሱን አንወጣም። ደስ ይላል። በፋየር ጊዜ ምናምን የማትረሳቸው ትዝታዎችን አንዷን ንገረንና በአሳፍም ከማትረሳው ከሽብሸባ ኳየር ከማትረሳው ፈኒ ሊሆን ይችላል፣ አሳዛኝ ሊሆን ይችላል፣ አስተማሪ ሊሆን ይችላል። ብቻ ገጠመኞች እንድንሰለው ያህል። እሺ የአሳፍ ገጠመኝ አሁን ማስታወስ አለብኝ። እንግዲህ ሽብሸባ እያለሁ ያው ከቤተሰቤም የመጨረሻ ልጅ ነኝ። ከሽብሸባም ከአሳፍም ኳየር በእድሜ ትንሹ እኔ ነኝ የመጨረሻው። እንዴት እንደፈቀዱልኝም እስካሁን አይታወቅም። እንግዲህ ጌታ ይባርካቸው። እዛ ላይ ብዙ የምንዘምራቸው ዝማሬዎች አሉ። አንዱ ገጠመኝ ልናገርና መዝሙር አንድ ዘምራለሁ። አንዴ ማረሳው አይ ቲንክ ደብረ ዘይት ቤተልሔም ግቢ መሰለኝ ይባላል። ቤተልሔም እዛ ላይ ኮንፈረንስ ተደርጎ ሁሉም ላጠለጥ ብለው ወጡና እኔ አይ ቲንክ ልጅ ስለሆንኩኝ ገና ልንጠላጠል ስል አንድ ማስታወሱ አገልጋይ ያለ ብድግ አድርጎ አቅፎ መድረክ ላይ ያስቀመጠኝ ሞመንት አረሳውምና ገባ። ምንድነው ይሄ? በዛን ጊዜ አያውቁኝም ዳጊ በሚል የሊሊም ወንድም መሆኔን ዘማሪም እንደሆንኩም አያውቁምና እሱ ያው ኳየር ውስጥ እንዳለው ስለሚያውቅ አቅፎ መድረክ ላይ ያስቀመጠኝ ሞመንት አረሳው። የሚወዝው ይርድ ገባ። ያን ያህል ልጅ ሆኜ አይደለም በርግጥ ግን ከሁሉም አነስ ያልኩኝ ስለሆነ ያቺ አሁን ሊዘምር ነው ከነሱ መሃል ብሎ ነው አውርዶ ወደዛ ጋር እንግዲህ በዛ ጊዜ አያምኑም ገባ ማለት እውነት ሊዘምር ነው የሚል እንትን አለ። ግን በጣም ጥሩ ጊዜ ነበረ ከነሱ ጋር የሚኖረኝ። ሁሉ ጊዜ በሄድኩበት ቦታ ሁሉ ብዙ ማር ነበር። በተለይ ጸሎት ጊዜያችንን አረሳው አብረን ጸልይ ነበርና ብዙ አስቂ ሞመንቶች ሊኖሩ ይችላሉ። ግን ይሄኛው አንዱ ነው። ከስንት ዓመት በኋላ ነው የዘመርኩትና በእውነት የዘመርኩት ነው ያስታወስኩት። የላሊ መዝሙሮችን አይነት ቅኝት ነው ያለው። በጣም ላሊ በነገራችን ላይ በጣም ነው መዝሙሮቹን እና በጣም የሚገርም አይነት የማይበርድ አይነት መንፈስ ያለው ሰው ነውና ባለፈው ጊዜ እዚህ ሳንገናኝ እንዲሁ ብቻ በስልክ አውርተን ነው የተለያየ ነውና አይ ሆፕፉሊ አገኘዋለሁኝ በቅርብ አገኘው ይላል። የሚገርም ደግሞ አልበም ነው የሰራው። በጣም የሚገርም አልበም ነው የሰራው። ያው በደንብ ፕሮሞት ተደርጎ አለመውጣቱ ለብዙ ሚሊዮኖች ግን በረከት ሊሆን የሚገባው አልበም ነው። እኔ በጣም ደጋግሜ የሰማሁት። እግዚአብሔር ይባርክ በዚሁ አጋጣሚ ማለት እፈልጋለሁኝና የሊሊ ፕሮግራም በተደረገበት ሰዓት ላይ ብዙ ኬዮቲክ የሆኑ ድምጾች ነበሩና ለምን ዝም አልክ? ወንድሟ ዝም አለ ወይም ተናገረ እንዳይባል ፈርተነው ዝም ያልከው? እኛ ሁሉ በቃ በጣም ኃይለኛ ሙግት ተነስቶ በዛ ምክንያት እንግዲህ እኔ በሊሊ ምክንያት ሁሉ እኔ ተደበደብኩኝ። በሊሊ አልደራደርም ታውቃለህ፣ ማለት በማንም አገልጋይ አልደራደርም። ግን ያው ደግሞ
የስጋውም ነገር ይዘኛል መሰለኝ እንግዲህ እንዳትታዘቡኝ። በሊሊ ይበላል ያው በቤተሰቤ አትደራደርም። እውነት ለመናገር ግን ከመጸለይ ያለፈ በእንደዚህ አይነት ነገሮች ላይ ኢንቮልቭ ማድረግ በጣም ከተወቆ ይቻላል። በተለይ ፐርሰናል የሆኑ ነገሮች ላይ ኢንቮልቭ ማድረግ አልፈልግም። ያው ሊሊ ሁሌም ጌታ ፋይት የሚያደርግላት ተወዳጅት ነች። ልክ ለብዙ የራሱ ልጆች ጌታ ፋይት እንደሚያደርገው ለሊሊም ጌታ ፋይት ያደርጋል እና እሷ በድምጽ ታቀቦ የምትቆየው ለጌታ አሳልፋ በመስጠት ስለምታምን ነው። እና እኔም ወደሱ እንትን ብያለሁ። ነገሮችን ኤክስፕሌን ለማድረግ በሞከርኩ ቁጥር ሚስ አንደርስታንዲንግ ይኖራሉ። በተለይ ደግሞ እኔና እሷ እህትና ወንድም ስለሆንን ያደላህ ይመስላቸዋል። ወንጌልን ያስቀድምክ ሳይሆን ቤተሰብነትን ያስቀድምክ ሊመስላቸው ይችላል። ስለዚህ ዝምታውን የመረጥኩት በአንዳንድ ሀሳቦች በሚነሱ ሀሳቦች ብስማማም በአንዳንዶች ሳልስማማም ቀርቼ ነው። ግን አንደኛ ጌታ ፋይት ያርክ፣ ስተትም ካለ መታረም ይቻላል። በአንዳንዶች መስማማት በአንዳንዶች አለመስማማትም መስማማበትም ማለስማማበትም ሊኖር ይችላል። ቴክኒካል ነገሮች አንዳንዶች አሉ ወደ መተው የሚቻሉ ነገሮች አሉ። እሷ አይደለችም ነገሩን ዲዛይን ያደረገችው። ሊሊ እንዲያን ነገር ውስጥ ኢንቮልቭ አታረግም። ዝሮ እሷን ለመከላከል አይደለም፣ ግን በቅንነት የእሷ ፕሮግራም እንዲሰምር ብለው አገልግሎቷን ለመደገፍ ብለው ሊሊ ምንም አይነት የተለየ ገቢ ስለሌላት እንደው እሷ ብትጠቀም ወንጌልን በሙሉ ኃይላ ስለምታገለግል ይሄ በዚህ እንኳ ኤሪያ ላይ አብረናት ብንቆም ፋይናንሻል ነገር እንኳ አብረናት ብንቆም በሚል ሁሉም ሰው በቅንነት ሲሳተፍ አንዳንድ ነገሮች ዋይዝሊ ያልተደረጉ ሊኖሩ ይችላሉ። ቅንነቱ በስቶ ግን ደግሞ ጥበብ የጎደላቸው ነገሮች ሊኖሩ ይችላሉ። አንዳንዶቹ ቢቀርም የምትላቸው ነገሮች ሊኖሩ ይችላሉ። አላቅም በደንብ አሁን ስታስታውሰኝ እንደውም ትዝ ያለኝ ነገሩ ግን ጀነራሊ እኔ ዝም ብዬ ዳር ላይ ሆኜ ካየሁት ነገር ብዙ ሰው በቅንነት ነው ነገሮችን ለሷ ሲል ነው። እንደው የጠፉ እንኳን ነገሮች ካሉ ለራሳቸው አይደለም ነገሮችን ያንን የመሰል ነገሮች ሰው የወደደውም ያልወደደውም ነገሮች የሆኑት አገልግሎቷ ጋር ለመቆም ነውና እኔ ጌታ ይባርካቸው። እነዛ ሰዎች በስተትም ካለ ለወደፊቱ ትምህርት ወስደው ቅንነታቸውን ሳይጥሉ እንዲቀጥሉ ከሌሎች አገልጋዮችም ጋር እንዲቆሙ በጣም አበረታታቸዋለሁ። እኔ ግን እንደዚህ አይነት ፐርሰናል ነገር ውስጥ በራሴም በሌላም ሰው ጉዳይ ላይ ከዚህ በኋላ ብዙም አልልም። ጌታ ፋይት ያደርግ ለዛ ነው ይሻል። እኛ ግን በውስጥ እናወራለን። ያው እኛ እናወራለን፣ እንጸልያለን። ማውራት ብቻ ደግሞ ዋጋ የለውም። እንጸልያለን። ለዛ ነው ጌታ ያንን ምክንያቱም ምን ያሁን በዛን ሰዓት የተሰማኝ ነገር ምንድነው መሰለ እንደነዚህ አይነት ረጅም ዘመን ዋጋ በመክፈል የሚያልፉ አገልጋዮች ዋጋቸው በምድር ላይ ይከፈላቸዋል የሚል ነገር እሳቤም መጽሐፍ ቅዱሳዊ የድጋፍ ቃልም የለኝም፣ አልጠብቅም። በዛ መንገድ አክሊል የተዘጋጀው በምድር ላይ ያው የአገልግሎትህን መንገድ ክፍያ የሚመጥን ነገር በምድር ላይ ስለሌለ ነው በሰማይ አክሊል ጌታ ያዘጋጀው። ነገር ግን በእንደነዚህ አይነት መንገዶች ውስጥ የሚያልፉ አገልጋዮች ሚስ አንደርስታንድ በቀላሉ ወይም ደግሞ በቀላሉ ለሰዎች የማይረዱትን የህይወት መንገድ ያልፋሉ። ባይመሰገኑ እንኳን ወይም ዴይ ኦፍ አፕሪሺዬሽን ወይም የማበረታቻ ቃል ባይሰጧቸውም እንኳን ግን የመስበሪያ ቃል ደግሞ ባይጨምሩባቸው ባይረዷቸውም እንኳን ግን አትሊስት ከፈራጅነት ቃልና ከድንጋይ ወርዋሪነት ቢታቀቡ ራሱን የቻለ ገዛ ነው። እሱ ነገር ግን አሁን አልቀነሰም ብለህ ነው? በጣም እየቀነሰ እኮ ነው። ፈራጅነቱ በጣም ተወሰነ። ከድሮ አንፃር ፓስተሪ በጣም ቀንሷል። ለምን መሰለህ? ሰው አይ ቲንክ መረዳት እየጀመረ የመጣ ይመስለኛል። አደራረጎቹ ላይ ነው ቅድም እንግዲህ አስተያየቶች የተሰጡት እንጂ እኮ እውነት ለመናገር አሁን ላይ ኢትዮጵያ የሚሆን ከኢትዮጵያ ውጭ ያለው ኮሚትመንት፣ ኃላፊነት፣ የኑሮ ውድነት ምናምን ለአገልጋይ የበለጠ ቻሌንጁ ከፍ ያለ ነው። ሰው በራሱ እያየው ለኔ እንዲህ ከከበደኝ ለአገልጋዮችማ እንዴት እንትን ይሆናል ቻሌንጅ ይሆናል በሚል ብዙ ሰው እኔ እንደው ቁጥሩን ካልተሳሳትኩ 99.9% ሰው ከድሮ ይልቅ በጣም የሚባርክ ስላንተ የሚጸልይ ነገሮችን በበጎ የሚያይ አስተያየት እንኳን ቢሰጥ መንገዱን በሌላ እንድታረገው ለመጠቆም ነው እንጂ
the whole thing criticize ለማድረግ አይደለም ቀኖች የበዙ ይመስለኛል አሁን ላይ በጣም እየተረዱ ነው ይሄው በኔ እንኳን አሁን እዚህ በመጣሁበት አገልግሎት ዙሪያ ብታይ ሰዎች እየገባቸው መጥቷል እናንተ ዝም ብላችሁ ወንጌሉ ላይ አተኩሩ በሌላው ነገር ከናንተ ጋር እንቆማለን የሚል በጣም ብዙ ሰው እየመጣ ነው ያለውና እኔ ሞር ማመስገን ፈልጋለሁ ወንጌል አማኞች ወንጌል ይሰራ እንጂ አሁን ላይ ትንሽ አንደርስታንዲንጉ ጥሩ እየሆነ መጥቷል ብዬ አስባለሁ ከተሳሳትኩ አላውቅም እና ምንድነው ለሌ የፈለኩት እኔ እንኳን ይሄኛው አንዱ ጥሩ ጎኑ ግን በዛኛው በኩል ደግሞ የሊሊስ ልብ ተጠብቋል ወይ ምክንያቱም በዛን ሰዓት ላይ የተነሱት ነገሮች ቀጥታ ድንጋዮቹ ሲወረወሩ አገልግሎቱን የሚደግፉ ሰዎች መጥተዋል አብረዋት ለመቆም ብዙ እጆች እና ልቦች ተዘርግተዋል at the same time ደግሞ እንዴት አገልጋይ ሆነ ይሄን ያህል ጊዜ ኖ ለማለት አቅማጣችና ለታስመልክ መታ ተመለከች አይነትም የሚል ደግሞ ድንጋይ የወረወሩ በብዛት ስለነበሩ ያ ነገር እንዳይሰማት ዲስካሬጅ እንዳትሆን የሚል ስጋት ነበርኝና ያው ከማውራት አንፃር በእነዛ ጉዳዮች ላይ ጸልያችሁ ሊሆን ይችላል አውርታችሁ ሊሆን ይችላል የሚለው ነገር ነው ወደ አንተ አንዳንዱ ነገር እኮ የሚገርም ለሷም ሰርፕራይዝ ለኛም ሰርፕራይዝ ነው ባይተው ሰዎቹ በቀንነት ቅድም እንዳልኩ እያደረጉ ስለነበር አሁን ስታስታውስ ነው ባይተው እየመጣልኝ ያለው ያም ጊዜ ረሳሁት ብዙ ይቆይ አይደለም ግን እና በቀንነት ያደረጉ ስለነበር አንዳንዱ ለኛም ሰርፕራይዝ ነው ማለት እሱ አርጉልኝ ያለችው እሱ ይደር እንዲ ካልሆነ ያለችው ነገር አይደለምና ጀስት ያንን በቀንነት የሷን አገልግሎት ለመደገፍ በተለይ መጽሐፍቷ ምናም ባዮግራፊዋ ላይ ሰው እንዲደርስ የፈለጉት ወገኖች ከቀንነት ያደረጉት የነበረው ነገር ሰው በማይፈልገው መንገድ ተደረገ እንጂ ወይ አደራረጉን ማለት ነው እንጂ አላማው እንኳን ሰው አይፈልገውም ብዬ አላስብም እሷ መባረክ የሷ አገልግሎት መቀጠል ማይፈልጋል ብዬ አላስብም ከሰይጣን ውጪ ግን አደራረጉ ላይ ጥያቄ ተነሳና አደራረጉን አንዳንዱን እሷ አብራ ነው ከኛ እኩል ያየችው ታውቃለህ ማለት ሰርፕራይዝ ነው ያደረጓት እሷን ለመባረክ ከሷ አገልግሎት ጎን ለመቆም ስለነበርና ብዙም ያልጎዳት ግን ሰርፕራይዝ ያደረጋት ብዙ ነገሮች አሉ እና በቀንነት ያየችው ነገሮች አሉ she is very grateful ማለት ስተት የሆኑ ነገሮች እንኳን አሉ ቢባሉ ያየችበት መልከታ ከንተን አይደለም ጥፋት እንኳን ተብለ ታሳምናት ራሱ ኦኬ ጥፋት ነው ግን በቀንነት ነው ከላይ ያደረገው ነው የምትልህ አተከራከረም ገብቷል በእርግጠኝነት ዲቴል ብናወራ ነው እና የሚበዛው ቀንነቱ ነበር ለወደፊት ግን ትምህርት ወስደን መደረግ ያለባቸው ነው የሌለባቸው ለከሌም ማድረግ ስላለበት ሊሊ ላይ መቆም የለበትም ብዙ ጌታ የሰራባቸው እና የሚሰራባቸው አገልጋዮች ስላሉ ታስተካክላል ያው ለሁሉ ነገር ለብዙ ነገር አዲስ ነን ይሄ ቲክቶክ ፕላትፎርም የሶሻል ሚዲያው ፕላትፎርም የኮንሰርት የምናም ነገር ላይ አዲስ ነን ልክ የክሊፕ የተጀመረ ጊዜ ነበረው ትዝ ይላል ፓስተርዬ ልክ ያኔ በተወይ ምናም ባለ አሁን ግን ኮምፕሊትሊ አቮይድ ይደረጋል ተባለ አሁን የተስተካከለ ምን መሆን እንዳለበትና ጅማሬ ላይ ብዙ ነገሮች ስላሉ ቅንነቱን አይተን መታረም ያለባቸውን አርመን ብናልፍ ነው የሚሻለው ህዝቡንም እንትን ማለት አልፈልግም የሰጡት አስተያየት ማጣጣል አልፈልግም እና ግን ለሷ ፐርሰናሊ ላልከው ልቧ ተጠብቋል ለምንድነው ጥፋት እንኳን በለብታሳምናት ከቅንነት ነው ብዙ ነው ያየችው ላይደገም ልትፈልግ ትችላለች ግን እግዚአብሔር ይባርካቸው ፖዚቲቭሊ ነገሩን ሲያደርጉ አጠፋችሁ የተባሉ ሰዎች ሁሉ እግዚአብሔር ይባርካቸው ሊሊንም እግዚአብሔር ይባርካት እንግዲህ በዛም ውስጥ የተሳተፉት ሰዎች እግዚአብሔር አምላክ ይባርካቸው እና እንግዲህ ከዛ ውስጥ እንደ ዮሴፍ ካሳ እንደ ፓስተር ዮሴፍ ካሳ ቤተሰብ እንግዲህ አንድ ላይ ካሳ ቤተሰብ እንደሚባለው እንግዲህ የጥላውን ቤተሰብ መዝሙር ሁሌ እንዳሰብን ነው ጌታ እንግዲህ ቢረዳ በቅርባው ከዛ በፊት ኮንሰርት በእውነት አንድ ላይ እኔ በተለይ ፕሮግራም አላችሁ ሲሪየስ ያርኩን አይገው እየጸለይንበት ነው ከዛ በፊት ደግሞ በቅርብ ሩቅ ሳይሆን በቅርብ እንዲያውም ይሄኛው እኔ ሰርፕራይዝ ተደርጌ ስለሆነ አይና አገልግሎት ባዘጋጁት ሰርፕራይዝ ተደርጌ እንጂ ኦፈር ብደረግ ይሄ የመጀመሪያውን አብረን ብናረግ እንደ ፋሚሊ ደስ ይለኝ ነበር እና ካሴት በፊት ይኖራል የሻለቃ ማናቸው ቤተሰብ ነበር አስተዋውስ ስዩም ሻለቃ ስዩም ይባሉት ስዩም አምሳለቃ ናቸው አምሳለቃ መሰሉኝ ካልተሳሳትኩ ይቅርታ ካሳደግኩትም አሪፍ ነገር የጸሎት ስዩም ለምሳሌ መጥራት እንችላለን የነሱ ቤተሰብ ነው እነሱ እንደዚህ ነበር ከዛ በኋላ እንደገና ሌላ ምን እንዳልካቸው አይን እንዳልክ ቤተሰብ አለ ብዙ ቤተሰባቸው አዋዝ ብዙ ያለ ነው ቤተሰብ የሆኑ እንደሱ አሉ ከዛ የዮሴፍ ካሳ ቤተሰብ እንደገና አሁን የጥላሁን ቤተሰብ
እንደዚህ ተብሎ ደግሞ አሁን አንድ ላይ እንዲህ አይነት ነገር አሁን ቢበዛ ብሌሲንጉ ብዙ ነው። በጣም በተለይ እነ ጆሲ ካሳ በጣም ያስቀናል። ጎበዝ ናቸው፣ በጣም ጎበዝ ናቸው፣ ዴዲኬትድ ናቸው። አንድ ላይ መኖራቸውም አካባቢ አሁን አንድ ላይ ስለሆነ ብዙ መስራት ይችላሉ። እኛ ትንሽ ሁላችንም አሜሪካንን አምስታችንም ያለ ነው፣ ግን አምስታችንም ሳይሆን ሶስቱ ኢስት ኮስት ሁለታችን ዌስት ኮስት ነን እና ትንሽ ያንን ማሰባሰብ ይከብዳል። ካናዳ ያለው ደግሞ የተረጋጋ ላይፍ ነው። አሜሪካ እንደ አይነት አይደለም። አይተው እንደሆነ ግን በጣም አፕሪሼት ማድረጋችሁ በጣም አይተህ እንደሆነ በጣም ኮሚትድ ሆነው የማይቆጫቸውን ለእግዚአብሔር ቤተሰብ በዚህ አጋጣሚ በጣም እግዚአብሔር ቤተሰባቸውን ይባርክ። በጣም አባትና እናቶች መቼም they're proud of their አንድ ላይ መሀል ላይ ቁጭ ብለው ልጆቹ ክብብ ነገር አድርገው በጣም ያስደስታል። ባየው ቁጥር በጣም እነ ኪዲ ከፊት በኩል ወንደርፉል ጆሲዬ በጣም ፓስተር ጆሲ ብሎ በምኔ ምናምን በጣም በሚገርም ኳሊቲ ደግሞ የሆነ ነገር የተዋቀረ ቤስት ነገር ነው የሚሰሩት እና ያንን እንግዲህ አሁን አስቡበት። እነ ሊሊ መልእክቱም በጣም ትልቅ መልእክት በእያንዳንዱ ክሊፓቸው የሚያስተላልፉት መልእክት በጣም ወንደርፉል ነው። በጣም አሁን እግዚአብሔር አለ እንደ አንድ እንትን እኮ ነው የሆነው በጣም እንደ አንድ ማስታወቂያ እጅግ በጣም የሚገርም አይነት ስራ ነው የሰሩትና ጨለማዬን ጌታ እያበራ እስኪ እንበል። ከዛ በፊት በሜሴጅ የደረሰኝ ጥያቄ ለአገልግሎት ሄደ ዘግናኝ ምግብ አጋጥሞ ታውቃለህ? አይ ዘግናኝ ምግብ የሚባል ምግብ የለም። አይ ዘግናኝ ምግብ ማለት ካንተ ከለመድከው ውጪ ለመብላት የከበደህ እንደማለት ነው። እንግዲህ በሄድኩበት ክፍለ ሀገር ያረፍኩበት ሰዎች ያዘጋጁት ምግብ ዘግናኝ የሚባል ምንም የለውም። አንዳንድ ሆቴሎች ላይ ግን ያው የቢዝነስ ስራ ስለሚሰሩ ሆቴሎቹ አሳምመውን የሚያውቁ ሆቴሎች አሉ እንጂ እነዛ ግለሰቦች በቤታቸው አስተናግደውን የሰጡን የትኛውም አይነት ምግብ ዘግናኝ አይባል። እሱም እንዳታጣላኝ ከጋባዦች ጋር አሁን በጣም በጸባይና በፍቅር ለመሰንበት ያለ ሲስተማቲክ ቤታቸውን ከፍተው አካፍለውናል። ግን አሁን ለምሳሌ የተለያየ ሀገር የዝንብ ቆሎ የሚበላበት ሀገር አለ። አሁን ከካልቸር ውጪ ነው። ከዛ በኋላ የእንቁራሪት ጥብስ አይነት ነገር የሚቀርብበት በጣም እንደ ካልቸር ያለመድናቸው ባህላዊ ምግቦች ቀርቦልን ያውቃሉ። እሱን ያልኩት አሁን ወስደህ በጣም ቱ ናይስ ለጋባዦች ግድ ነው ሆነ። አሁን ያን ኢንተርቪው ላይ አይቻለሁኝ። እኛ ጋር መጥተህ ያበላን ትዝ አይልህም? ያ ምርጥ ቂቤ እንዳይሉ ፈርተህ ነው። እንደዛ ነው እያልኩት። አይ ገብቶኛል። ኤኒዌይስ ግን ምልህ በቃ ቀደም እንዳልኩ ከባህሉ አንፃር አንዳንድ አዲስ ምግቦች ተገዳድሮ ያውቃሉ። አዎ ምልህ መብላት የምትፈልገው ከሆነ ትበላለህ፣ ካልሆነ ምክንያትን ትነግራቸዋለህ። ግን አፕሪሼት እናደርጋለን። ማናውቀው አዲስ ምግብ ከሆነ ለመሞከር እንዲያውም ጥሩ እንትን ነው። አንዳንድ ጊዜ ጥሩ አጋጣሚ ይሆናል። ኦኬ ጉዞ ላይ ያጋጠመህ እየተጓዝክ አስደንጋጭ አጋጣሚ ፈርተህ ጌታ ሆይ በዚሁ ልትሰበስበኝ ይሆን ያልክበት ነገር? ኦኬ እንደሱ አይነት አጋጣሚ ኦኬ ትራንስፖርት ያጣንበትና አድረን እንዲህ አይ ቲንክ ከቄስ በሪውን ጋር ይመስለኛል ከአላባ ኦር ሳምቲንግ ትራንስፖርት አተን መንገድ የተሰራ ነው ሸኝተውን አይ ቲንክ ሄደዋል መሰለኝ እነሱ። ምንድነው ገባ የት ነው የምናድረው ትላለህ። ሰው ሀገር ላይ ነው ያለው። እንደሱ አይነት የሚያስፈራ የጉዞ ሌሎችም ላስታውስ ይችላል አይደሉ? ግን ይሄ ነው የመጣልኝ። በጣም እንደወጣህ አንዳንድ ጊዜ አለ አይደል? ወደ ኋላም ወደፊት ማተለበት ደስ አይነት አጋጣሚዎች አሉ። ብዙ ጊዜ እንዲህ አይነት ነገሮች ብዙ ጊዜ ይፈጠራሉ። ክፍለ ሀገር ስትሄድ ወይ መሄጃህ ወይ መመለሻህ ሊዘገይ ይችላል እና ብዙ ችግር ሊገጥም ይችላል። መኪኖች ሊበላሹ ይችላሉ እና መኪና የተበላሸበት ኤሪያ አስፈሪ ቦታ ሊሆን ይችላል፣ ጨለማ ሊሆን ይችላል እና ብዙ ማንሳት ይቻላል። መዝሙር የጠፋበት አጋጣሚ መድረክ ላይ መዝሙር አንዳንድ ስንኞች ሊጠፉ ይችላሉ፣ ሊረሱ ይችላሉ። በተለይ ከዘመርካቸው ከቆዩ አንዳንድ ስንኞች ሊረሱ ይችላሉ። ግን እንዴት አለፍካቸው? ዘማሪዎች ግን ጎበዝ ነን ሁላችንም። ወንጌል አማኞች ዘማሪዎች በጣም የሚገርመው ዝማሬውን ተቀብለን የተቀበልነውን ዝማሬ ዜማ ተሰርቶለት ምናምን ነው እና እንደ ዘፋኞች አይደለም። እኛ ሁሉንም ግጥም ማስታወስ ይጠበቅብሃል። ብዙ አሁን ቀርቷል ያነበቡ መዘመርና እኔ ዘማሪዎች ጎበዝ ናቸው ብዬ አምናለሁ። እኔ የጠፋብኝ ሞመንት ካለም ያው ሚዩት አድርገህ ታልፈዋለህ። ያን ፓርት ሚዩት ታደርገዋለህ። እንዴት ይችላል?
አይ መሸወድ ሳይሆን በቃ ፓርት ላይ ጸጥ ትለና ሪትሙን ጠብቀህ ትቀጥላለህ የሚቀጥለውን ዜማ። ግን ብዙ ጊዜ አይፈጠርም። አልስትም አይደለም ግን ከስንት አንዴ በጣም ባይሆን በሌላ ቃር ተሳስቼ ልቀይረው እችላለሁ። እና እኔ አንድ ዘማሪ የማቀው ስለለ ነው ሁሉ ጊዜና የሰው ግን መዝሙር ሊጠፋኝ ይችላል። ይገርመኛል ይደንቀኛል የሚል ነገር ካለ መዝሙሩ ላይ ይጨንቀኛል ነው እሱ የሚጨምረው። ኦኬ እና ከዛ በኋላ በሱ ሁሌ እንደሳቀን ነበር በቃ። እና ኬት እንደሚያመጣው አላውቅም ይጨንቀኛል። እንደ ጨለመን ጌታ እያበራ ማለት ነው። ጨለመን ጌታ እያፈራን የሚሉ አሉ። ራሳቸው ቃል ቀይረው ምን እንዲህ ነገር በተለይ ባለቤቴ በጣም በጌታ ሰላም መዝሙሮች ትቀይራለች፣ ግን ወደ ክፉ ሜሴጅ አይቀይሩም። እና ደህነ ችግር አለ። እኛ ዘማሪዎች ጋር ደግሞ እኔ ሰው መዝሙር ልቀይር ወይ ዜማውን ቀይራለሁ ወይ ቃሉንና ይፈጠር ይችላል። ጌታ ይርዳኝ። እና አሁን አንድ ቦታ ላይ አሁን እንደሱ አንድ አገልጋይ የነገረኝ ፍሬንድና ፋራ እግዚአብሔር ይፈልጋል፣ ፍሬንድና ፋራ እግዚአብሔር ይፈልጋል አስታወስከኛ። ከዛ በኋላ ምንድነው ፍሬንድና ፋራ ሲል ለካ በአክሰንት ነው። እና መጨረሻ ላይ ፍሬ እንድናፈራ አይነት ነገር ነው ለካ። እና እሷኛዋን አይነት ለአገልግሎት ሄደህ ገንዘብ አንሶ ያውቃል? ከዛ በኋላ የተቸገርክበት ሲሸኙ? ኦኬ እውነት ለመናገር አይ እንደሱ አጋጣሚ የለም። ድንገተኛ ህመም አጋጥሞኝ ሳላገለግልም ተመለስኩበትም ጊዜ አለ ወይ ያልጨረስኩበት ጊዜ አለ። ከመድረክ ላይ አሯሩጦ ምናምን አይነት ነገር ነው ወይንስ ታመህ? ከመድረክ ላይ ሳይሆን ወደ መድረክ ሳልወጣ አሞኝ ያውቃል። አንዴ ሳይሆን ብዙ ጊዜ አጋጥሞኝ ያውቃል። ያልጨረስኩበት ሄጄ ምክንያት ለመስጠት እንዳይመስላቸው እንደታመምኩ ሄድኩባቸው። አዲስ አበባ ውስጥም ከክፍለ ሀገርም ጉባኤዎች አሉ። ሄጄ እንዲያዩኝ ማለት ነው ያለውበትን ሁኔታ ለመቅረት የሆነ ታመምኩ የሚል ምክንያት ለመስጠት እንዳይመስል ነው። እና ይፈጠራል እንደዚህ አይነት። ከሰባኪ ጋር ያልተግባባህበት ለአገልግሎት የለም? አንተ ሶሻብል ነህ በጣም። አይ ሶሻብል የመሆን ሳይሆን በተቻለ መጠን ያው ከሰዎች ጋር ቢቻላችሁ ሰላም በሚለው። ሙዚቀኛ ጠፍቶብህ ታውቃለህ? ሙዚቀኛ ጠፍቶ ያውቃል የሚያውቅበት ይኖራል። አዎ። እና በቃ በድምጽ ብቻ ዘመረህ ማለት አብረኸው ሄደህ ከዛ በኋላ ድንገት አጥተኸው ሙዚቀኛ? እንዲህ ብዬ የማስታውሰው ሞመንት የለም፣ ግን ሊኖር ይችላል። ግን በድምጼ ብዙ የዘመርኩበት አገልግሎት አለ ማለት ጭራሽ እንትንም ላይኖር ይችላል። ኪቦርድ ብቻ ሳይሆን መብራትም ላይኖር፣ ሙዚቃ የማይችል ላይኖርም ይችላል። የማይችል ሙዚቀኛ ብዙ ጊዜ ሊያጋጥም ይችላል። እሱ ሊያጋጥም ይችላል። ባተር አላረጋቸውም ዞሬ ምናምን ያላስጨንቃቸው የሚችሉትን እንዲያረጉ እኛም ባንድ ይችላል አይደለም እንትን ያለው ጸጋው ጌታ እየረዳን ስለሆነ ዲስከሬጅድ እንዳይሆኑ ባተር አላረጋቸውም። በጣም እንትን አላቸው። ግን ያው ይረብሸኛል። እኔም ቢረብሸኝም ቻል አድርጌው አልፈዋለሁ ሞመንት። እኔም ደግሞ ይሄኔ ደግሞ ይረብሽኳቸው ከኔ በላይ ደግሞ ሙዚቃ የሚያውቁ ደግሞ አሉ። እነሱም ቻል አድርገውኝ አይደለ ያገለገልኩት። ሳውንድ ሲስተም እስከ ዛሬ ድረስ ያናድድ ሳውንድ ሲስተም እሱ ነው። ውጊያ እስካሁን ድረስ ያለው ውጊያ እሱ ነው። ከድሮ እስካሁን ድረስ ያለው ውጊያ አንድ ቀደም ስናወራ እንደነበረ ምንድነው 10 የምትቋጨው እንዳለው ሲጠመዝዝ ሳውንድ ሲስተም ላይ ያሉ ልጆች እንዲህ መነካካት ምናምን ነገር በጣም ነው የሚወዱት። እና ባላንስ ለመስራት ስለምታዞረው ምንድነው የምትቋጨው? አትቋጨው ያለው እሱ ብዙ ጊዜ በጣም እንዲያውም ከስንት ጊዜ በኋላ ጥሩ ሳውንድ የሰማሁት አሁን ኮንሰርቴ ላይ በጣም ደስ ብሎኝ ነው የጨረስኩት። በጣም ምንም አንዴም ኮምፕሌንስ አላደረግ ሙሉ እንትን ተመችቶኝ ነው። አንዳንዴ እንደዚህ ጥሩ ደግሞ የሚሆንበት ጊዜ አለ። ከኮንሰርቱም በኋላ ደግሞ ከሀገር ውጭ ወጥቼ ነበር። ቴክኒካሊ አንዳንድ ነገሮች የተፈጠሩበት ሁኔታ አለ። ግን እኔ ምን እመርጣለሁ? ቴክኒካል የሆኑት ነገሮች ብዙም ሳይሆኑ የጌታ መገኘት ይኖር። አሪፍ ሳውንድ ኖሮ የጌታ መገኘት ከማይኖር ያኛውን እመርጣለሁ። እና ግን የሳውንድ ነገር ግን በጣም በቃ አንፕሬዲክተብል ነው። ይሄ ነው ብለህ የምትገምተው አይደለም። ወይ በጣም ጥሩ ሊሆን ይችላል ወይ ላይሆን ይችላል። እና እንግዲህ ቻል አድርገህ ሜሴጁ ላይ ማተኮር ነው። እንግዲህ በግል ሰዎች አንደርስታንድ ቢያደርጉኝ የምትለው ነገር ወይም ያያቸው ነገሮች ካሉ እንዲሁም ደግሞ በቤተ ክርስቲያን
ያለው የአምልኮ ይዘት የዝማሬ ይዘት ወዲህ አቅጣጫ ይምጣ የምትልበት የአገልግሎት ይዘቶች አሁን ኢትዮጵያ ውስጥ መጥተህ ካያቸው ነገሮች የወደፊት ምልከታህ እነዚህን ነገሮች እንደው ሰብሰብ አድርገህ ቅልብጭ አድርገህ ብትነግረን ከዛ በኋላ በመጨረሻው አቡነ ዘበሰማያት ብለን በዛው። እሺ ኦኬ። እኔ እንዲህ አንደርስታንድ ቢያደርጉኝ ብለው የለም። ምክንያቱም ወሬ ሳልላቸው በጣም አንደርስታንድ እያደረጉኝ ነው። በተለይ ሶፋር በእነዚህ ዓመታቶች ውስጥ ሰዎች አንዳንዴ ሳትናገር የሚገባቸው ሰዎች ተነስተዋልና እግዚአብሔር ያክብራችሁ። ቴንኪዩ ምትጸልዩልኝ ሰዎች። ምክንያቱም ወንጌል በጣም መሰራት አለበት። በጣም መሰበክ አለበት። በቀላል ወንበድና በቀላል የውሸት ትምህርት የሐሰት ልምምድ ሰዎች ወደ ሞት መነዳታቸው ማብቃት አለበት እና ጸልዩልን፣ አግዙን። እዛ ላይ እየሰራን ያለ ነው፣ እየዘመርን ነው። በዝማሬ ውስጥ ብዙ የተናገርን ያለ ነው። እንደገና ጌታ አዳዲስ ዝማሬዎች የበለጠ እንዲሰጠን የምንናገረው ቃል እንዲሰጠን የጥበብ ቃልን መናገር እንድንችል በነገሮችን በማስተዋል በእርጋታ የምናደርግበትን አቅም ጸጋ ጌታ እንዲሰጠን ጸልዩልን። ሶፋር ግን ብዙ ሳልናገር ብዙ ወገኖች ሰፖርት እያደረጉኝ በሚችሉት ነገር እግዚአብሔር ይባርካችሁ። እያየሁ ነው በሶሻል ሚዲያው ላይ። ቴንኪዩ ስለ ቅንነታችሁ አመሰግናለሁ። ወደዚህ ያመጣኝ ኮንሰርት የሚለው ነገር ደግሞ ሚስ አንደርስታንድ የተደረገ ነው። እዚህ ላይ አስተያየት ብሰጥ ደስ ይለኛል። ለጌታ ከሆነ ውድ ሽቶች መሰበር ቢቀጥሉ፣ በጣም ውድ ሽቶች መሰበር ባያቆሙ ደስ ይለኛል። ዳጊ ላይ ባይቆም፣ ከሊትና ከሌ ላይ ባይቆም ደስ ይለኛል። ውድ ዝም ብሎ ሽቶ መሆን የለበትም። ለምንድነው? ይገባዋል አይደል? አንድያ ልጁን ውድ ልጁን ሲሰጠን በቃኛም አንድያ ነገራችንን ኢንፋክት የኛ እንኳን ምንለውኛ ያን ያህል ነገር ኖሮን አይደለም፣ ግን በቃ ይሄ ነው ቤስት የምንለውን ነገር ለጌታ ማድረግ ብንችል እንደ ቤተክርስቲያን እንደ ግለሰብ አልበዛም ወይ መባል ቢቀርና እንዲያውም ቢበዛ ለእግዚአብሔር ከሆነ ይገባዋል በሚል መንፈስ ይሄ ነገር ሁሉም ሰው ቢጋባበት አይ ቤስት ነገር ይገባዋል የሚልና ተሽጦ ለድሆች የሚለው ሰው ተገዝቶ ለጌታ የሚልም ደግሞ በሌላ በኩል ቢነሳ በቃ ምርጥ ነገሮች እየተገዙ ለጌታ ቤት ለወንጌል ስራ ኢንቨስት መደረግ ቢቀጥሉ። አሁን ኦሬዲ አለ እሱ ነገር የለም እያልኩ አይደለም፣ ብዙ ወገኖች ስላሉ፣ ግን ቢቀጥል ያ ነገር ዲስከሬጅድ ባይሆን ድሆችን ባይረሱ ሴም ታይም ደግሞ ቤስቱን ለጌታ ካደረግን ደግሞ ያለንን ማካፈል ያለንን መስጠት ብንችል ድሆቹንም ባንረሳ አይ ቲንክ ይሄን ነገር ባላንስ ማድረግ የማንችል ከሆነ ከስክሪፕቸር ጋርም እንተላለፋለን እና የሚገባው እንትን ነው ብሎ ሊስት የማያወጣለት ጌታ ነው እያመለክን ያለ ነው። ይሄ እንኳን ይበቃዋል እንዴ እንትን አረግንለት አይደል እንዴ ይሄኛው ትንሽ አልተደጋገመም ይሄ ነገር አልበዛም አይባልም። ለጌታ ሲሆን መለኪያ የለውም። እውነቴን ነው የምላችሁ። በቃ ያለንን የመጨረሻውን ሰተንም አይበቃም። ካደረገልን ካለብን ውለታ የተነሳ ስናገረው ነበር አንድ ቦታ ፌቨር ልናደርግለት ሳይሆን ጌታ ፌቨር ስላደረግልን ነው የምናደርገው ነው። ይገባዋል፣ ግድ የለሽም ያያሰብሽው ነገር እንዲያውም ያንስበታል፣ ይገባዋል ውስጥ እንዲያውም ያንስበታል የሚል ሐሳብ አለ። ተገባው ብለን የምናበቃው ይሄ ጉዳይ የለም። ይሄው ተደረገለታል እንደ ጌታ ተብሎ እንትን የሚባል the best and the expensive ነገሮች ለጌታ መደረግ አለበት፣ ለወንጌል ስራ መደረግ አለበት። የሚያሙ ነገሮች የሚያሙ ሽቶች መሰበር አለባቸው። ጎን ለጎን ድሆች አይረሱ ማለት እፈልጋለሁ። ይሄንን ደግሞ በጣም ደስ የሚለው ወንጌል አማኝ አብያተ ክርስቲያናቶች በተለይ በጣም ሰፖርት ያደርጉን ከእንደዚህ አይነት አገልግሎቶች ጋር በጣም እየቆሙ ነው። ዲስከሬጅ ሲያደርጉ አላየሁኝም። ራሳቸውን በአካል በመገኘት እንደዚህ አይነት አገልግሎቶችን ሲያበረታቱ ከጅማሬያቸው ጀምሮ አይተህ እንደሆነ ጋዜጣዊ መግለጫ ሲሰጡ ምናምን አይተህ ከሆነ ከጅማሬያቸው ጀምሮ ጊዜያቸውን ሰውተው ለጌታማ ከሆነ ኦፍ ኮርስ እንዴ ዘመር እንዴ ሰበክ እንዴ ቃሉ በስልጣን ይታወጅ የሚሉ መሪዎች ሰጥቶናልና ጌታ ያክብራችሁ። በጣም ይሄንን አፕሪሼት ማድረግ ፈልጋለሁ። ግን ይሄ እንትን እንዳይበርድ የሚገባው ከዚህ በላይ ነው። አልበዛም ወይ የሚል ነገር መጥፋት አለበት። አልበዛም እና እዚህ ላይ በኮንሰርት ዙሪያ ያለው ትንሽ ሚስ አንደርስታንዲንግ ባለንበት ቤተክርስቲያንም ይሁን በጓደኞች መካከል እንዲህ ስንገናኝ በተለያዩ ህብረቶች መካከል ስንገናኝ የተለያዩ ቲሞች እየወሰድን የዘፈንን ጉልበት የሐሰት ትምህርትን ጉልበት በቃ ሚዲያው መጨናነቅ ሰው በሰላም ሀሜት የሚያማበትን ፋታ ማሳጣት አለብን።
በቃ ድሮ ቁጭ ብሎ በሰላም ያማ የነበረው አሁን በቃ የሚጸልይበት መልካም ነገሮችን ጌታን ቃል የሚከፋፈልበት ወደ ፕሮግራሞች እየሄደ ህብረት የሚያረግበት እንጂ በቃ የስንፍና ነገሮችን የሚያደርግበት እድል ማጣት አለበት። በቃ በአንዳንድ ጊዜ ፍሬ የሚያስበሉ ስንፍናዎች ይፈጠራሉ። ገብቷል አይደለ? በቃ ስራ ስታጣ ምናምን ለምን አንበላም እያልክ አዳሞችን የምታስበላበት ሞመንቶች ይፈጠራሉ። እና እነሱ ከምን የመጡ ናቸው? አይድል ከመሆን የመጡ ናቸው። ገባ? እና ብዙ የራሱ ኤክስፕላኔሽን አለው። ግን ሰዎች አይድል ካልሆኑ፣ በጌታ ነገር ቢዚ ከሆኑ፣ በወንጌል ስራ ከተጠመዱ እነዚህ አልባሌ የሆኑ አንዳንድ ልብ የሚያደክሙ ሐሜቶችን፣ ለወንጌል ጸር የሆኑ ጉዳዮችን ወደ ጎን አድርገን በወንጌል ስራ ላይ የሚሳተፉ ግን በንጹህ ወንጌል ስራ ላይ የሚሳተፉ አንዳንድ ሰው ወንጌል ስራ ይልሃል እንጂ ያው ስክሪን ሴቨሩ ነው ወንጌል ስራ ውስጡ ሌላ አላማዎች ሊኖሩ ይችላል። ግን በንጹህ በተለይ እንዲህ ክፍያ የማይጠየቅባቸው የወንጌል ስርጭቶች መግቢያ መውጫ የማይጠየቅባቸው ማለት ነው። ክፍያ አንዳንዶቹ መግቢያ አይጠየቅም እንጂ መውጫ ግን ብዙ ከፍለ ነው የምትወጣው። ገባ አይደለ? ገብተው ብዙ ነገር አሸምተውህ ቲሸርቱን፣ ዘይቱን፣ ውሃውን አስገዝተው ስለምትወጣ አንዳንዱ መግቢያው ነፃ ነው እንጂ መውጫው ውድ ነው። እንዲያውም ወይ አንድ ፊቱ ያስከፍሉ ይሻላል እንዴ የሚያስብለውና መግቢያ መውጫ የማይከፈልበት ግን ራእዩ ካላቸው ሰዎች ጋር ሰዎች ቆመው የሚገነው ወንጌሉ ገንዘቡ ጥቅሙ ምናምን የማይሆንበት እንዲሆንና ብቻ ኮንሰርትም ብለው ያርጉት ምንም ያርጉት በወንጌል ስራ ላይ ማያዳከም ትውልድ እንዲነሳ ፈልጋለሁ። ኦሬዲ ተነስቷል። በጣም አይቻለሁ። እግዚአብሔር ይባርካቸው። ግን የበለጠ መበርታት አለባቸው። እኔ ዝማሬው ስለሚመለከተኝ ነው ሞር ኮንሰርት ያልኩት እንጂ በተለያየ አቅጣጫ በተሰጣችሁ ነገር እግዚአብሔር ሰው ይስጣችሁ። ቀጥሉ፣ በርቱ፣ ውዱን መስበር ቀጥሉ። በመካከል ደግሞ ቤተክርስቲያንን፣ ድሆችን፣ ባልቴቶችን፣ ወላጅ አልባ ልጆችን አትርሱ። ሰውነታችሁንም ከድፍ መጠበቅ አትርሱ። ጌታ ሁላችንም ይርዳን። ያለኝ መልእክት እንግዲህ ለቤተክርስቲያኔ ነው። ቅዱሳን ጸልዩልን። በደካሞች የሚጠቀም ጌታ ይኸው በዳጊ እየተጠቀመ ነው። ስንት ኃያላን እያሉ ከዛ ሀገር ድረስ እኔን ያመጣኝ ዘማሪ ጠፍቶ አይደለም፣ ግን ሊያሳይ ስለፈለገ ይመስለኛል ጌታ በታናናሾችም እሰራለሁ ብሎ በእንደኔ አይነቱም ስለሚሰራ መስራቱን እንዲቀጥል ደግሞ የመህሩ ጌታ ሰራተኞችን እንዲልክ የተላኩትም ደግሞ በገቡበት ማሳ እንዲበረቱ ጸልዩላቸው፣ ጸልዩልን፣ እጸልያለሁ። ቴንኪዩ ስለተሰጠኝ እድል።